እንቅልፍ የእንስሳት ነው፣ ትጋት የመላክ ነው። ሌሊቱን ሙሉ ተግታችሁ ጸልዩ ትልናለች። በቅዳሴ ጊዜ እኛስ የሃይማኖት ለዋጮችን ስራቸውን እንጸየፋለን የሚለውን ለዚህ መርቻ የሚሆን ቅዱሳን አባቶቻችን ሐዋርያት ሰርተውልናል። ለይተን ነው የምናምንኛ። ክርስቶስ አምላክ ነው፣ ሌሎቹ ፍጡራን ናቸው። እኔ ሌሎችን አምላክ አበሉ አላልኩም። ደንቆሮ ማለት እሱ የሚያውቀውን ሰው ከሱ የተሻለ ሰው አያውቀውም ብሎ ሲያስብ ነው። አሁን ጌታ አንዲትን መከራዋን ስታይ ነበረች ሴት መልካም ብለሻል ሰናይት ይቤል ካለ ሲላት ካልተቃወመ እናቱን ማዛፏ ከመቆል ብላት ምንድነው ነውሩ? በክርስቶስ እያመነ በክርስቶስ እንዳላመነ የሚቆጠር ሰው ማለት ክርስቶስን ለምድራዊ ተስፋ ብሎ የሚከተል ሰው ነው። ክርስቶስን ለምድራዊ ተስፋ ብሎ የሚከተል ሰው በክርስቶስ እንዳላመነ ይቆጠራል። ሃይማኖትን ከካደ ሰው ጋር እኩል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ዓለምን በቸርነቱ ያዳነ ዓለምን አሳልፎ በጌትነቱ ጸንቶ የሚኖር የባህሪ አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ እንድንሰበሰብ ስለፈቀደልን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲት አምላክ የእግዚአብሔር እናት የቅድስት ቤተ ክርስቲያናችን ምልክት ምክንያተ ድኅን የሆነችን ቅዱስ መስቀሉም ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ጻድቃን የሁሉም በረከታቸው ይደርብን። የተከበሩ መምህራችን መምህረ መምህራን በፀሐይ ዓለሙ በዚህ ባለንበት በደብረ ብሉላን መድኃኔዓለም የአራቱ ጉባኤያተ መጻሕፍት ምስክር መምህር የኔታ ፈለገ ጥበብ ነቃ ጥበብ የዚሁ ታላቅ ደብር የድጓ መምህር ሊቀ ጉባኤ መምህር ሳሙኤል የሀገረ ስብከታችን ስብከተ ወንጌል ኃላፊ፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ በዕለቱ ትምህርቱን ተጉዞ መጥተው አከናውነው ያስተማሩን መጋቤ ሐዲስ ቃለ ጽድቅ አየነው በባህር ዳር ሀገረ ስብከት የፈለገ ገነት ቅዱስ ጊዮርጊስ ካቴድራል ስብከተ ወንጌል ኃላፊ፣ ሁላችሁ በዚህ የተሰበሰባችሁ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ የጠራን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ከአሁን በፊት ላስተማሩን መምህራችን ቃለ ሕይወትን ያሰማልን። እንግዲህ የምንማርበትን ልቡና ደግሞ ይክፈትልን። ንሕነሰ ናስቆርር ኩሎ ግብሮሙ ለአላውያነ ሃይማኖት፣ እኛስ የሃይማኖት ለዋጮችን ስራቸውን እንጸየፋለን በሚል ርዕስ እንማማራለን። እስኪ በሉ እኛስ በሉ። የሃይማኖት ለዋጮችን ስራቸውን እንጸየፋለን። እንደገና በሉ እኛስ በሉ። የሃይማኖት ለዋጮችን ስራቸውን ሶስተኛ በሉ እኛስ የሃይማኖት ለዋጮችን ስራቸውን እንጸየፋለን። አዎ ንሕነሰ ናስቆርር ኩሎ ግብሮሙ ለእለዋነ ሃይማኖት፣ ሃይማኖትን የሚነቅፉ ሃይማኖትን የሚያሳብሉ ሃይማኖትን የሚክዱ የነሱን የመናፍቃንን ስራቸውን እንጸየፋለን በሚል ርዕስ እንማማራለን። ሃይማኖተ አበው ምዕራፍ 6 ላይ የምናገኘው ኃይለ ቃል ነው። ይህንን ቃል የተናገሩት አባቶቻችን ቅዱሳን ሐዋርያት ናቸው የተናገሩት። አባቶቻችን ሐዋርያት
የተናገሩት ኃይለ ቃል ነው። ይህንን ቃል የተናገሩት በመጽሐፈ ዲድስቅልያ የተናገሩት ነው። ዲድስቅልያ የሚባለው መጽሐፍ በ80 ወአሐዱ ብለን ከምንቀበለው የቤተ ክርስቲያን መጽሐፍ በሐዲስ ኪዳን ከምንቆጥራቸው 8 የሥርዓት መጽሐፍት አንዱ ሆኖ የሚቆጠረው ዲድስቅልያ ይባላል። ይህንን ዲድስቅልያ የሚባለውን መጽሐፍ አባቶቻችን የደረሱት ቅዱሳን ሐዋርያት በአንድ መናፍቅ ምክንያት ነው። በዚያ መናፍቅ እንግዲህ መልካም ዘር ተዘርቶ ብዙ የሚጠቅሙ ፍሬዎችን እንደሚያፈራ ሁሉ ክፉ ዘር ተዘርቶ ደግሞ ብዙ ክፉ ዛፎችን ያበቅላል እና የመልካምም ስር አለው፣ የክፋትም ስር አለው። እግዚአብሔር የመልካም ሁሉ ስር እንደሆነ ሁሉ የመልካም ሁሉ ጥንት እንደሆነ ዲያብሎስ የክፋት ሁሉ ጥንት ነው። እግዚአብሔር የመልካም ሁሉ ጥንት እንደሆነ እግዚአብሔርን የመሰሉ አባቶቻችን ደግሞ ለሌላ መልካም ነገር በተውባቸው በጸጋቸው የመልካም ነገር መነሻ መገኛ ይሆናሉ። ደግሞ እነሱ እግዚአብሔርን ጥንት አድርገው ዲያብሎስን ጥንት አድርገው ደግሞ የክፋት መነሻ የሚሆኑ ሰዎች አሉ። ኑረውም የሚያበጣብጡ ሙተውም የሚያበጣብጡ ማለት ነው። ሙተውም ኑረውም የመለያየት የክፋት የነቀፌታ መሰረት የሚሆኑ እነሱ እንኳን እንደዚህ ይሆናል ብለው በማያውቁት መንገድ እንደዋዛ የጀመሩት ክደት ቤተክርስቲያን የሚፈታተን ትውልድ የሚገድል የሆነባቸው ብዙ ሰዎች አሉ በታሪክ። ከነዚህ ሰዎች አንዱ ሲሞን መሰሪ የሚባል ጠንቋይ ነው። መሰሪ ማለት ያው ጠንቋይ ነው። ሲሞን የሚባል ጠንቋይ ማለት ነው። በእርሱ ምክንያት ዲድስቅልያ የሚባል መጽሐፍ ተጽፏል። ይሄ ሰው ምን አይነት ሰው ነው? ቅዱሳን አባቶቻችን ሐዋርያት እጃቸውን እየጫኑ ጌታችን መድኃኒታችን ኢየሱስ ክርስቶስ በእጁን ጭኖባቸው ወንዘ ይባርኮሙ ተረሃቆሙ እንዲል እጁን ጭኖባቸው ሐዋርያትን ባርኮ ፕትርክና ሰጥቷቸው ሄዷል። የሐዋርያት ሥራ ምዕራፍ 1 ላይ እንደምንመለከተው እጁን ጭኖ ባርኳቸው ፕትርክና ሰጥቷቸው እንደሄደ እነሱ ደግሞ በዚያ ስልጣናቸው እሱን መስለው እሱን አክለው በጌትነት ታክለው ማለት አይደለም፣ በእርሱ ተተክተው እጃቸውን እየጣሉ እየጫኑ ሀብተ ክህነትን፣ ልጅነትን፣ ስሬትን ሰጥተዋል። አባቶቻችን በክህነት በቅባ ሜሮን ክህነትንና ልጅነትን ሲሰጡ ኑረዋል። አሁን ዛሬ እዚህ የተሰበሰቡት ወንድሞቻችን እነዚህ ደቀ መዛሙርትም ሊቀ ጳጳሱ እጃቸውን ጭነውባቸው በረከት ተቀብለው የጌታችን መድኃኒታችን ኢየሱስ ክርስቶስ ተመትሮ ተከፍሎ ያላገኛትን ፍጹም ነቅ ንጽሕት ያችን የክህነት ጸጋ ለማግኘት የተሰበሰቡ ናቸው። ስለዚህ ነቅ ንጹሕ ዘማንቂተ ሕግ ንጹሐን ዝውእቱ ዜና ግብሮሙ ለሐዋርያት ተብሎ መጽሐፍ ሲነበብ እንደምንሰማው ንጹሕ ውሃ ኢየሱስ ክርስቶስ እርሱን ለፈለጉ ሁሉ በልግስና ራሱን የሰጠ መንጽሔ የሚሆን ነፍስን ስጋን የሚያነጻ መድኃኒት የሚሆን የሕይወት ውሃ ነው። እርሱን በንጽህና ተቀብለው በክህነት ከብረው የሚኖሩ ደግሞ የእርሱ ውሃነት በእርሱ ተወስኖ አይኖርምና በእነሱ ብቻ ተወስኖ አይኖርምና ለሌላው በክህነት ክርስቶስ ከነሱ ይሰጣል። እርሱም እንደተናገረ ዮሐንስ ወንጌል ምዕራፍ 7 ላይ ዘጸማ ይምጻ ኀቤ የተጠማ ቢኖር ወደ እኔ ይምጣ እንዳለ ወይስተይ ይጠጣ ጠጥቶም በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውዝም ከእርሱ መጽሐፍ እንደተናገረ የሕይወት ውሃ ከእርሱ ይገኛል፣ ከልቡናው ይፈልቅለታል፣ ሀብተ መንፈስ ቅዱስ ከእሱ ይሰጣል ብሎ እንደተናገረ እርሱ ለሐዋርያት በውሃነቱ እንዲያፈሩ እንዲያለመልሙ ሰጠ። ከነሱ ደግሞ የሕይወት ውሃ ኢየሱስ ክርስቶስ በክህነት ለምዕመናን በካህናት በኩል ይሰጥ ዘንድ ሐዋርያት እጃቸውን ይጭኑ ነበረ። እጃቸውን እያጫኑ በረከት ይሰጡ ነበር፣ ክህነትን ይሰጣሉ። ለምዕመናን ለልጅነት እጅ ይጭኑባቸዋል፣
ለካህናት ደግሞ ለክህነት እጅ ይጭናሉ። ይሄ የተገባው ነው። እጅ የሚጭነው እጅ የተጫነበት ሰው ነው። እጅ ያልተጫነበት ሰው እጅ አይጭንም። ያልተሰጠው አይሰጥም፣ የሌለው አይሰጥም። በክህነት ማለት እንኳን በክህነት ሀብትም ቢንኳን የሌለው አይሰጥም፣ ያለውን ነው የሚሰጠው። እግዚአብሔር የሌላችሁን ስጡኝ አይልም። ገንዘብን የሌላችሁን ስጡኝ ካላለ ያልሰጠውን ክህነት ስጡልኝ አይልም። የሰጠውን ነው ስጡልኝ የሚል። ለሐዋርያት ሰጥቷቸዋል፣ ስጡ ብሏል። ያንን ሀብተ ክህነት የተገባው ክርስቶስ ለመረጣቸው፣ እነሱ ክህነት ይገባኛል ብለው ራሳቸውን ለመረጡ ያይደለ አይገባኝም ብለው ተዘጋጅተው ክርስቶስን ለወደዱ ክርስቶስ መርጧቸው ክህነት ለሚገባቸው ይሰጣቸዋል። አኮ አንትሙ ዘሐረይክሙኒ አላ አነ ሐረይኩክሙ፣ እናንተ እኔን የመረጣችሁ አይደለም እኔ እናንተን መረጣችሁኝ እንጂ መረጥኳችሁ እንጂ ብሎ እንደተናገረ ይገባኛል ብሎ ክህነትን ሊቀበል የሚፈልግ የሚቻለውም ፈጽሞ የለም። መኑ እሙስቴትክሙ በተክዞ ዘይክል ወስቆ አሃደ እመተ በዲበ ቆሙ፣ ከእናንተ መካከል ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚቻለው አለን ብሎ ራሱ ተናግሯል። ቁመት የተባለች ክህነት ናት። ከእናንተ መካከል በግድ በቅቻለሁ ነቅቻለሁ ይገባኛል ብሎ ሀብተ ክህነትን ገንዘብ ማድረግ የሚቻለው አለ ወይ ብሎ በሚገባ ቤተክርስቲያን በመረጠችው እንጂ ሳይገባው መቀበል እንዳይገባ ራሱ መድኃኒታችን ኢየሱስ ክርስቶስ ተናግሯል። በቁመት ላይ አንድ ክንድ የተባለች ክህነት ናት። ቁመት የተባለ መደበኛ ነው። ከመደበኛው ቁመቱ በላይ አንድ ክንድ ማለት ከምዕመንነት በላይ ደግሞ አንድ ማዕረግ ክህነትን ልጨምር የሚችል ማለት የሚቻለው ፈጽሞ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሲያሰማራቸው አስተምሯቸዋል፣ መርጧቸዋል፣ ፈትኗቸዋል፣ ሹሟቸዋል፣ ልኳቸዋል። ይህንን ያላሟላ ክህነት አይሰጠውም፣ አይገባው። ይማራል፣ ምሁር መሆን አለበት፣ ከቤተ ክርስቲያን መማር አለበት። የተማረው ደግሞ ምን ይደረጋል ካላችሁ ደግሞ ይፈተናል። ምኩር መሆን አለበት፣ ይፈተናል። የተፈተነው ደግሞ ይላካል፣ ፍንው መሆን አለበት። ይሾማል፣ የተሾመው ይላካል። አንድ ሰው በቤተ ክርስቲያን ካህን ሆኖ ለማስተማር እነዚህን ማለፍ አለበት። መማር በሉ በሉ ምን አላችሁ? እንደገና በሉ። ቀጥሎ ደግሞ ምን ይደረጋል ካላችሁ መፈተን በሉ፣ መፈተን በሉ። ሶስተኛ ምን ይደረጋል? መሾም በሉ። አራተኛ ምን መሆን አለበት? መላክ በሉ። እነዚህን ሲያሟላ ካህን ይባላል ማለት ነው። ይማራል፣ ትምህርቱ ታይቶ ይሾማል። ትምህርቱ ታይቶ ይፈተናል። ምን ይፈተናል? ሁለት ነገር ይፈተናል። አንደኛ ትምህርቱን ይፈተናል፣ ሁለተኛ ንጽህናውን ይፈተናል። እነዚህ ተፈትኖ ይሰጡታል። እነዚህ ተፈትኖ ከተፈተነ በኋላ ምን ያደርጋል? ይሾማል። ጸጋውን የሚሾመው ማን ነው? ክርስቶስ ሐዋርያትን ሹሟል። ሐዋርያት የሾሙት ብቻ ካህን መሆን ይችላል። ሁሉም ሰው ካህን መሆን አይቻለውም። ቅዱስ ጳውሎስ በማንም ሰው ላይ እጅህን አትጫን ብሎ አንደኛ ጢሞቴዎስ ምዕራፍ 3 ላይ እንደተናገረ ማናቸውም ሰው የክህነትን ጸጋ ገንዘብ ማድረግ እንደማይችል በማንም ሰው ላይ ፈጥነ እጅህን አትጫን፣ በኃጢአታቸውም አትተባበር ብሎ ተናግሯል። ገንዘብ የማይወድ የማይሰክር፣ እጁን ለመማታት አንደበቱን ለግዝት የማያፈጥን፣ ትዕቢት የሌለበት፣ በንጽህና የተመሰከረለት ዲቁና ይሰጠዋል። በዚያ የተላከ ቅስና ይሰጠዋል። ይህንን ላሟላ ሐዋርያት ይገባዋል ላሉት ይሰጡት ነበረ። አሁን እኔም አገኛለሁ እናንተስ ማን ናችሁ? እኔስ ማን ነኝ ብሎ ሲሞን የሚባል ሰውዬ እኔም እንደናንተ እጅ እየጫንኩ ሰው ሊያከብረኝ ይፈልጋለሁ አለ። ችግሩ እንግዲህ ይሄ ነው ማለት ነው። ቄስ ሲሆኑ አይቶ ቄስ፣ ዲያቆን ሲሆኑ አይቶ ዲያቆን። አሁን ብዙ ጊዜ ተማሪው ዲያቆን የሚሆን ምን እየሆነ መስላችሁ? ከፍ ባለ ጽዋ መጠጣት አምሮት እንደዚያ የሚያምረው አለ አይደለም? ቄስ የበላይ ተቀምጠው እንዲሁ እኔ ዳረጎት የምበላ እስከመቼ ነው? ቅዳሴ እገባለሁ እዚያ በኋላ እኔም በጽዋ እቀመጣለሁ የሚል አለ። እኔም በጽዋ እናንተም በጽዋ፣ እኔም ቄስ እናንተም ቄስ ለማለት ማለት እንደዚህ ብሎ የሚያስብ ሰው
አለ። እኔም እጄን እጭናለሁ፣ ለእኔም ጸጋ መንፈስ ቅዱስን ስጡኝ አለው። ገንዘብ ልስጣችሁ አላቸው። አይ ሀብተ መንፈስ ቅዱስ በገንዘብ አይሰጥም፣ አንተም እኔም አንተም ገንዘብም ይጥፋ አሉት። ቅዱስ ጴጥሮስ እንደዚህ ያለው የመንፈስ ቅዱስ ጸጋ በገንዘብ አይሸጥም አይሆንም አሉት። የሚገርማችሁ በቤተክርስቲያናችን ስርዓት እንደተቀመጠ ገንዘብ ጳጳሳት ገንዘብ አይቀበሉም እንጂ ገንዘብ ተቀብሎ የተሾመ ቄስ ወይም ዲያቆን ካለ ከተሾመ በኋላ እንኳን ቢታወቅ ከክህነቱ ይሻር ይላል የቤተክርስቲያናችን ስርዓት። አይሆንም። ይህንን ሲሉ ጊዜ እንዲያው እንደነሱ ማስተማር ጀመረ። እኔም እጄን እጭናለሁ አለ በድፍረት ሲል ታው ብሎ አልተሾመም፣ የሰው ክህነት የለውም ብሎ ቅዱስ ጴጥሮስ መሰከረበት። ሲመሰከርበት ከዚህ ስህተት የምትገልጡብኝ ሆንማ ወደ ሌላ ሀገር ሄጄ እንደናንተ አደርጋለሁ ብሎ ሮም ሄደ። አገር ጥሎ መሄድ ለውሸት ይበጃል በእውነቱ ማለት ነው። አንድ ሰውዬ ባለ እኛ መካነ ኢየሱስ አለን። አንዳንድ ቀን እኔ ሳገኛቸው ቡታንታ ታውቃላችሁ? ሳላያቸው ቀሚስ የሚለብሱ ሰው እያሉ እና ያሳልማሉ፣ ይገጩታል። ይሄን ምዕመን በመስቀል ማለት ነው። እኛ ስናውቃቸው ግን ምዕመን ናቸው። እንዴት በጣም እንኳን አስቸጋሪ ነገር ነው በእውነቱ ማለት ነው። በሌላ ደግሞ ሲሄዱ ወደ ባህር ዳር ምናምን መሳፈር ሲጀምሩ ቀይ ቀሚስ ያደርጋሉ። እንደኔ እንደዚህ ቀሚስ ያደርጋሉ ማለት ነው። እንደዚህ ያለ እየገጩ ይሄዳል ማለት እና እንደ ሲሞን መሰሪ እየገጨ መሄድ ጀመረ ማለት ነው። ኋላ ሲያሳልም እንዲያያለ በየሀገሩ እያስተማረ እኔም እኮ እንደ ሐዋርያት ነኝ እያለ እንደዚህ እያደረገ ማድረግ ጀመረ። አረ ደቀ መዛሙርትህን አሳሳተልህ ብለው ለቅዱስ ጴጥሮስ መጥተው ነገሩት። መጥተው ሲነግሩት ቅዱስ ጴጥሮስ ጨርሶ ሳያስታቸው ብሎ ወደ ሮም ሄደ። ሲሄድ ቅዱስ ጳውሎስንና ቅዱስ ዮሐንስን አስከትሎ ሄደ። ቅዱስ ጴጥሮስ እዚያ በኋላ ቅዱስ ጴጥሮስ ገና ከከተማው ሲገባ ድዊ ፈውሶ ገባ። ድዊ ፈውሶ ገባ እኮ ጴጥሮስ ሲሉት ለታምሩ ነው እኔ ሳሽሮ የለ ብሎ በሬውን ሄደና በጆሮው ሹክ ቢለው ከሁለት ስንጥቅ አለ። እኩል ተከፍ እስቲ መዝኑት ቢል ደግሞ ቢመዘን እኩል ታምር ማየ ነው እንጂ ብሎ ህዝቡ ወደ ማነደ ወደ ሲሞን መሰሪ ሄደ ማለት። አሁን ልብ ብላችሁ ስሙ። ታምር አድርጓል፣ ግን ቅዱሳን የሚያደርጉት ታምር የሚያድን ነው። መናፍቃን የሚያደርጉት ግን ምን የሚያደርግ ነው? የሚያጠፋ ነው። በዚህ ዘመን ታምራት የሚያደርጉ ሰዎች የሚያደርጉት ታምር ሁሉ የሚያጠፋ ነው። የሚያጠፋ ሰው የሚያባላ። አሁን በየሚዲያው ስሙን ሰውን ለማባላት ፍቅር ለማጥፋት ታምር የሚያደርጉ ሰዎች አሉ። ማን ሰው አሁን የአስኮላ ተማሪ በተለይ ችግር እየፈጠራችሁ ነው። ሴቱ ሁሉ ማለት ነው። ትምህርት እምቢ ሲላችሁ ወደ 5ኛ ዓመት ምናምን ሲሆን ልትባረሩ ሲሆን ቤተሰብ ለፍቼ ሳይል እጀላ ብላ ይለዋል። መጻፍ አልችልም፣ አይኔን ደም ይለብሰዋል፣ ጥቁር ሰው በህልም ያስፈራራኛል፣ እባብ መስሎ ሸር ይልብኛል ማለት ትጀምራላችሁ ማለት ነው። እንደዚህ ያለ የምትሉት አናውቅባችኋለን። ማጥናት ሲያቅታችሁ ጊዜ ነው። ከዚያ በኋላ ልጄን እንዲሁን አፈር ልብላ ልጄ እንዲህ አድርጎ ዋጋን ተጫውቶባት ከዚያ በኋላ እነዚያ ሰዎች ይከዳል። እነ ሲሞን ማለት ነው። እዚያ ሄድና ማነው ስምህ? ሰይፉ ጨንገር። ወዴት ያስካት? በዚያ ስታጠና ነው። ምኑ ነው? ጓደኞቿ ቀንተውባት። በምን ቀንተውባት? ፀጉሯን አይተው ስትጽፍ ጽሑፏ ያተር ፍልፍል ነው የሚመስል ይላል። ማን ይባላሉ ጓደኞቿ? ከጎረቤቷ ነው። ድንገት ነው አንድ ቀን ደብተርሽን አውሺ ብላ ነው ያለችባት ይለዋል ማለት ራሷ እኮ ነው ሳይኮሎጂካል የምትጫወተው ማለት በሳይኮሎጂ የምትጫወተው። እዚያ በኋላ ማባላት እንደዚህ ያለ የሚያፋቅር ታምር እንጂ የሚያጣላ ታምር አይተን አናውቅም። ይህ ታምርም አይደለም። የእግዚአብሔር ሰው ያፋቅራል እንጂ አያጣላም። የእግዚአብሔር ሰው ፍቅር ይዘራል እንጂ ጠብ አይዘራም። እግዚአብሔር የሚጠላቸው 6 ነገሮች አሉ። 7ኛውን አጥብቆ ይጸየፋታል። ምንድናት ሲል በወንድማማች መካከል ጠብን የሚዘራ ሰው አይደል እንዴ?
በወንድማማች መካከል ጠብን የሚዘራ ሰው እሱ በእግዚአብሔር ፈጽሞ የተጠላ ነው እና መናፍቃን የሚያደርጉት ታምር፣ የእግዚአብሔር ያልሆኑ ሰዎች የሚያደርጉት ታምር ምንጊዜም ቤተክርስቲያንን የሚከፋፍል፣ ሀገር የሚያጠፋ፣ በጎረቤት መካከል ጠብ የሚዘራ። በዚህ ዘመን ደግሞ ጠበል ሲፈልቅ ጠብ ማፋጀት ነው የሚጀመረው ማለት ነው። እንደዚህ ብሎ ከዚህ ተቀብሮበታል፣ ደጃፉ ላይ ነው የተቀበረበት። እነሱ ራሳቸው ቀብረውት እኮ ሊሆን ይችላል። ራሳቸው ማለት አስቀብረው ላውጣልህ ይችላል ልል ይቻላል። እንዲሁ በ21ኛው ክፍለ ዘመን እንኳን አትነቁም። ከዚህ በላይ ምንጅልነት ሊሆን ይችላል በእውነቱ ማለት ነው። አሁን እንደዚህ አድርገው ሲሞን የሚያጠፋ ታምር ምልክት ይሄን ዛፍ የሚተክል ነው እንጂ ሀነቀለ ሰይጣን ነው። ለወደፊት ራሱ ብታዩት ሀተከለ ጥሩ ሀነቀለ ግን የሰውዬ ማን ነው? ዲያብሎስ። በሬ ያድናል እንጂ ሰው በሬ ገሎ ጴጥሮስ ጋር ይወዳደራል? በሬውን ገደለው አላለ። ተመልኮ ህዝቡ ደግሞ አጨበጨበ። አሁን ቅዱስ ጴጥሮስ በሬውን ባረከና አስነስቶ ሂድና ሲሞንን በቃል ሰብአዊ ጠርተህ ሲሞን ብለህ ጠርተህ ና ይልሃል ጴጥሮስ በለው። እምቢ ካለ ደግሞ በቀንድ እያባረርክ አምጣው አለው። በሬውን አስነሳው። ያ በሬ እያባረረ ሲሞንን ከቅዱስ ጴጥሮስ ፊት ይዞት መጣ። ህዝቡሳ ደግሞ ምን አለ? ታምራትስ ይህታ ታምራትማ ይሄ ነው። ደግሞ ወደ ማን ግልብጥ? ወደ ጴጥሮስ ግልብጥ። እስቲ አንድ ጊዜ ወደ ጴጥሮስ ግልብጥ በሉ። በዚያ ያስቀራችሁ ወደዚያ ሳትገለበጡ ማለት ነው። ስለዚህ አንዴ ወደ አንድ ጊዜ ወደዚህ ማለት ነው። ከዛ በኋላ ደግሞ ወደ ቅዱስ ጴጥሮስ ደግሞ ተመለሱ ማለት ነው። ተመለሱ። ከዛ በኋላ እነዚህ ሰዎች ጉዴን ጨርሰው ሳይገልጡብኝ ወዴት ልሄድ አለ? ወደ ሌላ ሀገር ልሄድ ብሎ ወደ ሰማይ ማድረጋለሁ። ህዝቡን ሰበሰበና ጭራሽ እናንተ የሚደንቃችሁ ጴጥሮስን አክላለሁ ማለት ነው፣ ክርስቶስን እተካከለዋለሁ ሊል ደግሞ ህዝቡን ሰበሰበና ያንተ ሀብት ይሄ ነው፣ ያንተ ሀብት ይሄ ነው፣ ያንተ ጸጋ ይሄ ነው፣ ያንተ ሀብት ይሄ ነው ብሎ የሰው ሀብት የሚናገር መስሎ ሀብት ተናግሮ በሉ እንግዲህ አጋንንትን ጠርቶ ወደ ሰማይ ይዛችሁኝ አድርጓል። ወደ ሰማይ ይዘውት ወጡ። አሁን እዚህ እንደቆምን አንድ ሰው ተነስቶ ወደ ላይ ወጥቶ ቢሄድ ምን ትላላችሁ? ምን ትላላችሁ? እኔን አሁን በዱላ ትሉኝ ተኛ አርፈ ቁጭ ብለህ አንተ ሰውዬ እዚህ የበቃው ማየው ሲያርግ ትለፈልፋለህ አንተ ማይክ ዘነበር የምትሉኝ። እግዚአብሔር ሰው ወደ ላይ የሚወጣ ሰው አያምጣብን። እዚህ ውስጥ ቢወጣ ኑሮ አታተርፉንም እኮ። ወደ ላይ ወጥቶ ሄደ፣ ከፍ አለ። እንዲሁ ቅዱስ እንጦንስ የተናገረው አለ። እግዚአብሔር የዘመኑን የትውልዱን ድካም ስለሚያውቅ የአበውን መከራ በወሉድ አይደግመውም ብሏል። ቢደግመው ኑሮ እኮ ቁሞ የሚገኝ ሰው አይገኝም። ያ ታምር በዚህ ዘመን ቢደረግ ቁሞ የሚገኝ ሰው ይኖራል። ጨርሰን አንሳሳትም? እንሳሳታለን። ወጥቶ ሄደ። ቅዱስ ጳውሎስና ቅዱስ ጴጥሮስ ቅዱስ ዮሐንስ ደግሞ ዝም ትላለህ ሊቀ ሐዋርያቱ አንተ እያለ ብለን ነው እንጂ ታወርድ እንዳወርደው አሉ። እነሱም ታምር ማድረግ ስለሚቻላቸው ማለት ነው። ሊቀ ሐዋርያቱ አንተ እያለ ብለን ነው እንጂ አወርደው አሉት። ታውት ጥቂት ከፍ ይበላል። ጥቂት ከፍ ለምን አወዳደቁ እንዲከፋ ማለት ከፍ ካለ ቦታ ወደቀና ዝቅ ካለ ቦታ ወደቀ ልዩነት ስላለ ጥቂት ከፍ ይበላል። ከፍ አለ። መስቀሉን አውጥቶ ቅዱስ ጴጥሮስ አማተበ፣ አየሩንም ባረከው። ሲባርከው የዚያ ጊዜ አጋንንት ከመስቀል ፊት መቆም ስለማይቻላቸው ጥለው ሸሹ። ወርዶ ተንቆጫቁጮ አመድ ሆኖ ተሰባብረው ሞተ። እንዲህ ያለ ሞት እግዚአብሔር ይሰውረ። በእውነት ብዙ ታምር የሚያደርጉ ሰዎች ይነሳሉ። እዩብኝ በሞቴ እንደው እዩብኝ፣ ዝም ብላችሁ ታግሳችሁ እዩ። መጨረሻቸው አያምርም። በትዕቢት ከፍ የሚል ሰው መጨረሻው ውድቀት ብቻ ነው። እዚያ በኋላ እንደ ዲያብሎስ ማለት ነው። መውደቅ የሚጀምሩ ሰዎች ከፍ ማለት ነው የሚጀምሩት። ይህ ሰው ወደቀ። በኋላ የእሱ ደቀ መዛሙርት ያላፈሉት ክደት የለም። አንዳንዶቹ ነፍስ ትሞታለች፣ አንዳንዶቹ ኃጢአት የባህሪ ተደርጎ ተፈጥሯል፣ አንዳንዶቹ ትንሣኤ ሙታን የለም፣ አንዳንዶቹ ደግሞ ወልድን አብ ሲያስገኘው አብን ያስገኘው ደግሞ ሌላ አለ።
አንዳንዶቹ ደግሞ ሁለት ማዕርግ አለ። አንዳንዶቹ ደግሞ 3 ስልጣን አላቸው፣ የአብ የወልድ መንፈስ ቅዱስ። እንዲህ ያሉ ብዙ ክደት አመነጩ። ይህንን ስላፈለቁ አባቶቻችን ነአምን በአሐዱ አምላክ እግዚአብሔር አብ ገባሬ ኩሉ ፍጥረት አብ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ እስመ አልቦ ውስተ ህላዌሁ አመክንዮ በባህሪው አስገኝ የሌለበት ቅድመ ዓለም በነበረ 22ቱን ስነ ፍጥረት በፈጠረ ዓለምን አሳልፎ በሚኖር በእግዚአብሔር አብ እናምናለን፣ በአንድ አምላክ እናምናለን ብለው ለዚህ ክደት መርቻ ዲድስቅልያ የሚባል 43 አንቀጽ ያለው መጽሐፍን ደረሱ። ከዚያ ውስጥ አመክንዮ የሚባለውን በቅዳሴ ጊዜ እንጸልየዋለን። ቅዳሴ ሃይማኖት፣ ተስፋ፣ ፍቅር የሚፈጸሙበት የአምልኮ ፍጻሜ ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለን ሃይማኖታችን እንመሰክራለን። ፍቅር ደግሞ ተአሙ በበይናቲክሙ ጸልዩ በእንተ ሰላም ተብሎ በአማ ቅዱሳት ከኤሳው ከይሁዳ ከባብ በተለየ ሰላምታ ሰላም ተባበሉ ፍቅር ይኖራችሁ ተብሎ ደግሞ ፍቅር ይፈጸምልናል። ተስፋችን ደግሞ ሥጋው ደሙን ተቀብለናልና ዲያቆኑ እንግዲህ ሃይማኖት ስላላችሁ ከመናፍቃን ደግሞ የመናፍቃንን ስራ እንጸየፋለን ብላችሁ ስለተለያችሁ ሥጋው ደሙ ስለተቀበላችሁ እትው በሰላም ወደ ሀገራችሁ ወደ መንግስተ ሰማያት ግቡ ብሎ ተስፋችን ደግሞ ዲያቆኑ አስይዞ ይሰደናል ማለት። ስናስቀድስ ሃይማኖታችን ፍቅራችንና ተስፋችን ይዘን ፍጻሜ የምንይዝበት አረቦን ነው ቅዳሴ ማለት ነው። ሃይማኖት ቅዳሴ ምንድነው ካላችሁ ቅዳሴ ሃይማኖታችን የምንመሰክርበት፣ ፍቅራችን የምንተገብርበት፣ ተስፋችን የምንይዝበት ነው። ሃይማኖታችን የምንመሰክርበት በሉ፣ ፍቅራችን የምንፈጽምበት፣ ተስፋችን የምናስረግጥበት ምንድነው? እሱ ምንድነው በል እንጂ ቅዳሴ። ስለዚህ ሁልጊዜ ስታስቀድሱ ሃይማኖታችሁን እየመሰከራችሁ ነው፣ ፍቅርን እየፈጸማችሁ ነው፣ ተስፋችሁን እየያዛችሁ ነው ማለት ነው። ቅዳሴን በጠላን ቁጥር ደግሞ ሃይማኖታችን እየካድን ማለት በተግባር እየካድን ነው። በቃል ባንክድ ፍቅር እየጎደለን ነው፣ ተስፋችን እያጣን ነው ማለት ነው። ከቅዳሴ ስንለይ ይሄንን ችግር ነው የምናመጣው እና በቅዳሴ ጊዜ ሃይማኖት የምንመሰክርበት ምክንያት በሃይማኖት ጸንተን በፍቅር ተግብረን ተመልከቱ። የሃይማኖት ሰው ሁሉ አምልኮ ሁሉ በሃይማኖት ይቆማል። ሃይማኖት ደግሞ በፍቅር ይጸናል። በፍቅር ደግሞ ምግባር ይሰራል። ይህንም የሚደረገው ማለት ነው። ሰው በሃይማኖት ይኖራል፣ ሃይማኖት በፍቅር ይጸናል፣ ፍቅር ደግሞ በምግባር ይሰራል። ፍቅር የሌለው ሰው ምግባር አይሰራም። እግዚአብሔርን ስለምወደው ከወደድኩት እግዚአብሔርን የሚወደውን ስራ እሰራለሁ። ሰውን ከወደድኩ ለሰው የሚሆን ስራ እሰራለሁ እና ምግባር በፍቅር ይሰራል። ፍቅር ደግሞ በሃይማኖት ይመሰረታል። ሃይማኖት ደግሞ በፍቅር ይጸናል። ይሄ በቅዳሴያችን ይፈጸማል። ስለዚህ በቅዳሴ ጊዜ እኛስ የሃይማኖት ለዋጮችን ስራቸውን እንጸየፋለን የሚለውን ለዚህ መርቻ የሚሆን ቅዱሳን አባቶቻችን ሐዋርያት ሰርተውልናል። እስኪ በሉ ደግማችሁ እኛስ በሉ የሃይማኖት ለዋጮችን ታው ያላልኳችሁን አትበሉ። የሃይማኖት ለዋጮችን እንጸየፋለን በሉ አላልኩም። ምንድነው ያልኩኝ? የሃይማኖት ለዋጮችን ምናቸውን ስራቸውን እንጸየፋለን። ሃይማኖት የሌላቸውን ሰዎች አትጸየፏቸው። መጸየፍ አይገባም። አሁን አንዳንዱ ሰው ወይም ሌላ ሃይማኖት ወይም ደግሞ እንደዚያ ያለ ሰው አብሮ ሲቀመጥ ሹፌር ቀየረኝ መቀመጫ የሚል ሰው እንደዚህ አይባልም። በእውነቱ ማለት ሰው ናቸው። ትዕቢታችን እንደውም እንዳይለወጡ ያደርጋቸዋል። በእውነቱ ማለት ነው። ምንፍቅናቸውን ነው መጥላት። የማይመለሱ ከሆነ ክፋታቸውን ከእነሱ ጋር መገናኘት እናቆማለን። ጥመታቸው የሚጎዳ ከሆነ ለሕዝብ እንገልጣለን እንጂ ሰዎችን መጸየፍ አይገባም። ሰውን መጸየፍ ማንኛውም እምነት ቢኖረው የዚያን እምነት ተከታይ አብረነው ብንቀመጥ አብረነው ብንሄድ እንዲያውም ለመመለስ ብለን ደግሞ አቅም የሌላችሁን እንዳትገቡ እንጂ እነሱ ጋር ሁሉ ሄደን አብረን ብንኖር ሁሉ ለመመለስ ከሆነ አቅም ግን ሳይኖራችሁ ደግሞ እንዳታረጉት፣ በዚያው ጠፍታችሁ እንዳትቀሩ ማለት ነው። እንደዚያ ብናደርግ ሰውን መልስበታለን። ምንድነው ያለ
ሕግ ለሌላቸው ሕግ እንደሌለው ሰው ሆንኩላቸው አለ ቅዱስ ጳውሎስ። ሕግ ለሌላቸው ለማያምኑት እንደማያምን ሆንኩላቸው፣ ለታመሙት እንደታመመ ሰው። ሰውን እንዲድን ፍቅርና ምክንያት ልናሳየው ይገባል። እንዲድን ፍቅርና ምክንያት ቅዱስ ጳውሎስ በእስራኤል ይትባል አይሁድ የታመሙ ሰዎችን የጸናባቸውን በአንድ ቤት እየወሰዱ ይዘጓቸዋል። እየወሰዱ ሲዘጓቸው ቅዱስ ጳውሎስ እኔም ታምም ያለው አለና እነዚያ ቤት ዶተኝ ገባ። ሳያመው እነዚያ የታመሙ ሰዎች ያምኑ እያለ ውጋት እንደያዘው ሰው ያቃስታል። አልታመምም እኮ እነዚያም ያቃስታሉ። ኋላ አብሮ ጥቂት ቀን ሰነበትና እረ ኢየሱስ ክርስቶስ የሚባል አለ አሉ የሚያድን በሱ እንመን ያድነናል አለ። ሀዳነ እንግዲያ ካንተ በላይ የጸናበት አለ ፊት አንተን ያድናል። አመንኩ ብሎ ብድግ ቢል ወገቡ ቋ አለለ ሳይታመም ማለት ነው። እኛም በጳውሎስ አምላክ አምነናል ብለው ደግሞ ተፈወሱ ማለት ነው። ለታመሙት እንደታመመ ሆንኩላቸው፣ ለማያምኑት እንደማያምን እነሱን እየመሰለ መልሷቸዋል። ፍቅር ሰዎችን ይጠራቸዋል። ጠብ ደግሞ ለሰው የድነት በር ይዘጋል። መናፍቃንን መጸየፍ አይገባም፣ ምንፍቅናቸውን ግን መጸየፍ ይገባል። ቅዱስ አትናቴዎስ ሐዋርያዊ አሬዎስን አሬዎስ አንተን እወድሃለሁ ክደትህን ግን እጠላታለሁ ይለው ነበር። ቅዱስ ቄርሎስ ንስጥሮስ ከተጋዘበት ቦታ ሄዶ ንስጥሮስ እባክህን ተመለስ፣ እንዲያው ምን ጨነቀ ከተወገዘ በኋላ እንኳን ማለት ነው። እንዲያውም ንስጥሮስ በጣም ክፉ ሰው ስለሆነ አስመሳይ ስለሆነ ክደቱን በሃይማኖት ቀብቶ የሚያቀርብ ረቂቅ ከሃዲ ስለሆነ ሐዲስ ከይሲ ብሎታል ቅዱስ ቄርሎስ። አዲስ እባብ ነው ያለው። ያንን ተንኮለኛ ሰው እንኳን ተወግዞ ከተለየ በኋላ እንኳን ቅዱስ ቄርሎስ ሂዶ ከተሰደደበት ቦታ ጠይቆታል። ግድ የለም ተመለስ፣ ቀና ይጥለው የለም ተመለስ ብሎታል። አልመለስም ስላለ ነው። ስለዚህ መናፍቃን በመወገዛቸውም ደስ ሊለን አይገባም። የክርስቶስ ሕዋሳት ናቸው። የታመመን ሕዋስ ቅዱስ ቄርሎስ እንደሚለው የታመመን ሕዋስ የማይድን ከሆነ ደዌው ወደ ሌላ ሕዋስ ተራዝሞ እንዳይጎዳ ወደ ውስጥ ገብቶ እንዳይጎዳ ቆርጠን እንጥለዋለን። ስንቆርጠው ግን እያመመን ነው የሚለው ቅዱስ ቄርሎስ። እያለቀስን ነው፣ ሌላውን እንዳያበላሽ ብለን የምንቆርጠው እንጂ መናፍቃንንም ስናወግዛቸው እያዘንን የምናወግዛቸው ብሎ ተናግሯል። እና ሰው በመካዱ እሰይ ብሎ የጀግንነት እምነት አይደለም የሚያዝ ነው፣ የመዳን እምነት ነው። የድነቱ የወኔ የአሸናፊነት የጉራ የፉከራ አይደለም የሚያዝ ነው። ሁሉ ነገር በልዝብት በጭምትነት መሆን አለበት። የክርስቶስ ልጆች ውሉደ ሰላም ናቸው። ሰላም ይታይባቸዋል። በአንደበታቸው በልቡናቸው ሰላም አለ፣ በአይምሯቸው ሰላም አለ፣ እጃቸው ላይ ሰላም አለ፣ አንደበታቸው ላይ ሰላም አለ፣ ኑሯቸው ላይ ሰላም ይታያል። የክርስቶስ ብርሃን በእነሱ ላይ በርቶ ለጨለምባቸው ይበራላቸዋል። ክርስቶስን ያሳያሉ። ሰዎች እንዳይመለሱ ግን እልክ ማስያዝ ግን አይገባም። አላችሁ አዎ። እና መናፍቃንን አትጸየፉ፣ አትሰደቡ። እኔ እንደዚህ አይነት ወይ እኔ እንደዚህ እንዲሁ ግብዝነት ነው ይሄ ማለት ነው። ምንፍቅናቸውን ግን እንጸየፋለን። ክደታቸውን ቆጥረን እናውቃለን። መርቀያን የሚባል መናፍቅ ነበርና ቅዱስ አግናጤዎስን መንገድ አገኙ። ኋላ አገኘውና ታውቀኛለህ አለው። ዝም አለው። ታውቀኛለህ? ዝም አለው። መናፍቁ እኮ እንደምነው እንዴ አታውቀኝም? እኔን ያህል ሰው አለው። የዲያብሎስ የበኩር ልጅ እንደሆንክ አውቃለሁ አለው። ክብሩን ጠብቁ። ዝም ቢለው ዝም አለ አለ። በእውነቱ ማለት ዝም ብሎ ቢያልፍ ጥሩ ነው። ስለዚህ ክደታቸውን ቆጥሮ ማወቅ ይገባል። ምንፍቅናቸውን መጸየፍ ይገባል። መናፍቅ ባንሆንም የመናፍቃን ጠባይ ካለብን ልንድን አንችልም። መናፍቅ ላንሆን እንችላለን። ሃይማኖታችን ላንክር እንችላለን። ሥላሴ አንድም ሶስትም የሚለውን ልናምን እንችላለን። የክርስቶስ የመድኃኒታችን ክርስቶስን ከድንግል ማርያም መወለዱ ልናምን እንችላለን። ሌላውትም ምስጢራት ልንፈጽም እንችላለን። የመናፍቃን ጠባይ ካለብን ግን ላንድን እንችላለን። ጠባያችን የመናፍቃን እንዳይሆን እንጸየፋለን ማለት እነሱ ላይ ያለውን ተግባር እንጸየፈዋለን ሳይሆን እኛ አንሰራውም ማለት የመናፍቃንን ጠባያቸውን አንሰራው። ወኩሎ ፍልጠተ
መናፍቃን አንዱ ምንድነው? ሃይማኖት መለወጥ ነው። የመናፍቃን አንዱ ጠባያቸው። አሁን እንግዲህ የመናፍቃንን ስራ ነው ዝርዝር 1 5 6 ነግራችሁ ነው። እኛስ በሉ አንድ ጊዜ በሉ የሃይማኖት ለዋጮችን ስራቸውን ምን እንላለን? እንጸየፋለን። አሁን ከዚህ በኋላ መናፍቅ የሚባል ሰው የበሽታው ምልክት ምን እንደሆነ እንድታውቁት ብዬ ነው። መናፍቅ የሆነ ሰው ምልክቱ እንደው ምንድነው ካላችሁ ይሄን ስታዩ ይሄ ተከስቶባል ይላል። ሐኪም ምን ይላል? አሞ የነበር ዶክተር ምን ያደርጋል? ያንቀጠቅጠኛል። ምን ያደርጋል? ምግብ ስበላ ይመረኛል። ምን ያደርጋል? እንቅልፍ አይወስደኝም ካለ ይሄ ወባ ሊሆን ይችላል ይላል አይደለም? የበሽታው ምልክት አይቶ ነው። የበሽታው ምልክት ሲታይበት አንድ ሰው ከዚያ በኋላ እገሌ እኮ እንዲህ ብሏል፣ እገሌ እንዲህ ብሎ ስላስተማረ ለዚህ ጥያቄ መልስ ስጡኝ አትበሉ። ራሳችሁ መልሱን ወቁት። መጀመሪያ ጠባዩን ይሁንና ሰውየው እንደማይረባ በዚህ ጨርሱ። ጠባዩ ይሄን አሁን የምነግራችሁን ሰበብ የመጀመሪያው ምንድነው? ሃይማኖት መለወጥ። እስኪ በሉ ሃይማኖትን ማለት መለወጥ። ሃይማኖት መለወጥ በነቢያት ያልታመነውን በሐዋርያት ያልተሰበከውን በሊቃውንት ያልተተረጎመውን አዲስ ወንጌል መተካት። በነቢያት የታመነውን በሐዋርያት የተሰበከውን በሊቃውንት የተተረጎመውን ሰማዕታት ደም የከፈሉለትን ጻድቃን መነኮሳት የኖሩትን መለወጥ፣ መንገድ መለወጥ፣ ከትናንትናው ማፈንገጥ። ትናንት የታመነውን ክርስቶስ እንደ ትናንትናው ማመን ሲገባ ዛሬ አዲስ ክርስቶስ መስበክ፣ የሌለ ያልታመነ ያልተሰበከ የማይታወቅ ክርስቶስን መስበክ። የታወቀውን ክርስቶስን ትተው ንሕነሰ በእንተ ሥርዓተ መድኃኒነ ነአምን ከመ እምነተ አበዊነ ቀደምት ይላል ቅዱስ ቄርሎስ። እኛ በእንተ ሥርዓተ መድኃኒነ የክርስቶስን ስጋዌ በተመለከተ የክርስቶስን ሰሞን በተመለከተ ስለ ክርስቶስ የቀደሙ አባቶች እንዳመኑ እናምናለን። ስለ ክርስቶስ እኛ ስለ ክርስቶስ የምናምን የቀደሙ አባቶች እንዳመኑ ነው። እኛ ያወቅነው ክርስቶስ፣ እኛ ያመጣነው ክርስቶስ፣ እኛ ተመራምረን የደረስንበት ክርስቶስ የለም። የትናንትናው ክርስቶስ አለ። ኢየሱስ ክርስቶስ ዘትማልን ወወም ወክመ ውእቱ እስከ ለዓለም። ዕብራውያን ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትናንት ቅድመ ዓለም፣ ዛሬ ማእከለ ዓለም፣ ነገ ከዓለምም ወዲያ፣ ትናንት በነቢያት ዛሬም በሐዋርያት እስከ ፍጻሜ ድረስ በምትኖረው ቤተክርስቲያን በአንዲት ማህበር በምዕመን ሁሉ አንድ ባህሪ አንድ አምላክ ነው። እኛ ዛሬ ያገኘነው ክርስቶስ ሌላ እነሱ ያገኙት ክርስቶስ ያለ እስኪመስል ድረስ በመጀመሪያው በነቢያት የተሰበከውን ፍጥረታት የመሰከሩለትን ሐዋርያውያን አበው የሰበኩትን ሊቃውንት የሰበኩትን ክርስቶስ እንደ ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ ተብሎ ተነግሮናል። ኦሪትም ነቢያትም ወንጌልም ክርስቶስን ሰብከዋል። ሊቃውንትም እሱም የሰበኩት ያንን ክርስቶስ መለወጥ፣ የተቆረቆሩ መስሎ ክርስቶስን በውስጥ መሳደብ። ቅዱስ አትናቴዎስ ይናገራል። መናፍቃን ከላይ ስታያቸው ለክርስቶስ የተቆረቆሩ ይመስላሉ፣ ብትቀርባቸው ግን ሲሰድቡት ታገኛቸዋለህ ይላል። ሲያሳንሱት፣ ከባሕርይ አባቱ ከአብ ሲከፍሉት፣ ጌትነቱን ሲያቃልሉ፣ ልብሰ መንግስቱን ሲገፉ እናገኛቸዋለን። እንስትት ወይ ንግምድ አላ ነትፋሰስ ለዘረከቡ ይርከቦ። እንኳንስ እኛ የአይሁድ ጭፍራዎች እንኳን የክርስቶስን ልብሱን አንቅደደው ብለዋል። ልብሱን አንቅደደው ማለት የክርስቶስ ልብሱ ምንድን ነው? እግዚአብሔር ነግሰ ስብሐቲሁ ለብሰ። እግዚአብሔር ልብሱ ክብሩ ነው። ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ያለ ክብሩን አንለይ፣ አነሳንስ። የፈቃድ ልዩነት፣ የጌትነት ልዩነት፣ የመንበር ልዩነት፣ የእሪና ልዩነት አናምጣ። አብ የሚምር ወልድ ደግሞ ከአብ የአብን መሐሪነት ደጅ የሚጸና አናርገው። አልበ ውስተ ቅድስት ሥላሴ ኢግብርናት ወይ ተጋኔዮ። በቅድስት ሥላሴ መካከል መግዛት፣ መገዛት፣ መላክ፣ መላላክ
መብለጥ፣ ማበላለጥ፣ ማዘዝ፣ መታዘዝ፣ ደጅ መጽናት፣ መለማመን የለም። አንድ መንግስት ናት። በአብ ጌትነት ያለ ሁሉ ለወልድ ይነገርለታል። ለአብ የተባለውን ሁሉ ለወልድ እናመጣለታለን። ይህንን ሁሉ የሚለውጡ ክርስቶስ ካስተማረ የሚወጡ የሃይማኖት ለዋጮች ይባላሉ። አብ፣ ወልድ፣ መንፈስ ቅዱስ አንድ ጌትነት ብለው የማያምኑ ያን የሚያጣምሙ የክርስቶስን አንድ ባሕርይነት የሚከፍሉ ክርስቶስ ከጌትነት ጋር ዮሐንስ ምዕራፍ 16 ቁጥር 15 ላይ እንደተናገረ ኩሉ ዘወላዌ ዚአየ ውእቱ ለአባቴ ያለው ሁሉ የኔ ነው ብሏል። ለአባቴ ያለው ሁሉ የኔ ነው። የአባቱ ጌትነት፣ ስልጣን፣ ብርሃን፣ መንግስት፣ ሕያውነት ሁሉ ለአባቱ ያለው ሁሉ የወልድ ነው። ሁሉ በእጁ ነው። ሕይወትን ይሰጣታል፣ ይነሳታል። አሳ ሕይወት፣ መዝገበ ረድኤት፣ መጻል አድኅኖ ነው የሚለው ቅዱስ ያሬድ በድጓው። ዋጋ የሚከፍል የሀብት የረድኤት የጸጋ መገኛ የሕይወት ባለቤት ዓለምን ያድን ዘንድ ወደዚህ ዓለም ለቤዛነት ተገለጠ። ያን የተገለጠውን ክርስቶስ እነሱ በገባቸው መጠን አጣመው የሚሰብኩ ለክርስቶስ ግን የተቆረቆሩ የሚመስሉ በዚህ ዓለም በጣም ክፉ ሰው የሚባለው ለእግዚአብሔር የተቆረቆረ መስሎ እግዚአብሔርን የሚበድል ሰው ነው። እንዲህ ያለ ሰው ተው እንዳትሉት ለእግዚአብሔር እየተቆረቆረ ነው። እንዳታስቆሙት በእግዚአብሔር ስም መጥቷል። ከእግዚአብሔር ዶ ተለጥፏል። ያ ሳይቀርብ የተለጠፈ ነው። በስሙ የተጠራ ነው። የሃይማኖት ለዋጭ የሚባለው ክርስቶስን ከአባቱ መንግስት ለይቶ የሚያምን ሶስቱን የሚከፍል የሃይማኖት ለዋጭ ነው። ወኩሎ ፍልጠተ ተለይቶ የሚወጣ ሰው። አንዱ የመናፍቃን ልዩነታቸው የመናፍቃን ጠባያቸው ምን ማለት ነው? መለየት። እስኪ መለየት በሉ፣ በሞት ንገሩኝ። መለየት አንዱ ጠባያቸው ደግሞ ይሄ ነው። ይለያሉ። ወኩሎ ፍልጠተ መለየታቸውን ሁሉ እነሱ ከኛ ይለያሉ። ከምን ነው የሚለዩት? ከቅዱሳን ህብረት ይወጣሉ። ከጉባኤ ህብረት ይለያሉ። ከቤተ ክርስቲያን ህብረት ይለያሉ። ከታሪክ ህብረት ይለያሉ። ከስርዓት ህብረት ይለያሉ። ከቁርባን ህብረት ይለያሉ። ተለይተው ምንድነው የሚያደርጉት? ብቻቸውን። ክርስቶስ ምንድነው ያለ? አነ ውእቱ ሐረገ ወይን ዘጽድቅ ወአቡየ ተካልኡ ወአንቱም አይጹቂሁ። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፍ ናችሁ። በግንዱ የማይኖር ቅርንጫፍ እሱ ይነቀላል፣ ይደርቃል፣ ወደ እሳትም ይጣላል ብሏል። ክርስቶስ የወይን ሐረግ ነው፣ የወይን ግንድ ነው። እነዚህ ቅዱሳን ሁሉ ደግሞ ምንድኖች ናቸው? የክርስቶስ ቅርንጫፎች ናቸው። ክርስቶስን ለይተው ክርስቶስ ያስፈልገኛል፣ ቅዱሳን አያስፈልጉኝ የሚል ምንድን ነው? ወኩሎ ፍልጠተ። እኛስ የመናፍቃንን ስራቸውን እንጸየፋለን። ምን ማለታቸው? መለየታቸውን ሁሉ ከምን ይለያሉ? ከቅዱሳን ህብረት። ከቅዱሳን ህብረት። እስኪ አሁን ከዚህ ዛፍ አንዱ ዛፍ እኔ ማርያም አታስፈልገኝም፣ እኔ ቅዱሳን አያስፈልግ፣ እስቲ ከዚህ ዛፍ አንዱ ቅርንጫፍ ብቻውን ይቆምና ይኖር እንደው? አይኖርም። ምን ብሏል? እርሱ ራስ ነው። ዘውቱ ርዕሰ ለቤተ ክርስቲያን ወንተ ይእቲ ሥጋሁ ኤፌሶን ምዕራፍ 1 ቁጥር 23 ላይ እርሱ ራስ ቤተ ክርስቲያን አካል፣ እኛ ሕዋሳት ነን። ከቅዱሳን ህብረት የሚለዩ ሰዎች ምኖች ናቸው? ከክርስቶስ ሕዋስነት ተቆርጠው ይወጣሉ፣ ይለያሉ። ተቆርጦ መውጣት አንድ የመናፍቃን ጠባይ ነው። ተቆርጠው ይወጣሉ፣ ይለያሉ፣ ከቅዱሳን ህብረት ይለያሉ። ጉባኤ አይወዱም። መጽሐፍ ቅዱስን እንደ ራሳቸው እንጂ እንደ ቤተ ክርስቲያን ማመን አይፈልጉም። እንሂድግ ማኅበረነ ዘከመ ያለምዱ ካልአን ያለ ቅዱስ ጳውሎስ ስለዚህ ነው። ዕብራውያን ምዕራፍ 10 ቁጥር 25 ላይ ሲናገር ሌሎች እንደለመዱት ማኅበራችንን አንተው፣ ጉባኤ አንፍታ ብሏል። ጉባኤን ቀድመው የሚያጣጥሉት ለዚህ ነው። ትርጓሜን የሚያጣጥሉት ለዚህ ነው። የትርጓሜ ቤቶችን አንድምታውን ተረት የሚሉት ለዚህ ነው። መለየት ስለሚፈልጉ፣ በሕግ እንዳይዳኙ፣ በጉባኤ እንዳይታዩ፣ በትርጓሜ እንዳይመዘኑ፣ በፍኖተ አበው እንዳይለኩ፣ በአሰረ ቅዱሳን እንዳይታዩ መለየትን አስቀድመው ይሰብኩታል። ክርስቶስን የግል አዳኝህ በለው ይለዋል። ክርስቶስ የማኅበር አምላክ ነው፣ የጉባኤ አምላክ ነው፣ የአንድነት አምላክ ነው። በመቃብሩ የተገለጠ ያገኙትን ሴቶች እኮ ምንድን ነው ያላቸው? ሂዱ ሁራው ንግራውም ላው ሂዱ ወደ ደቀ መዛሙርቶቼ ሂዱ፣ በገሊላ አቀድማችኋለሁ። ምን ማለት ይመስላችኋል? ሴቶችን ጌታ ከመቃብር ሲያገኟቸው ወደ ሐዋርያት ነው የላካቸው። ምን ማለቱ ነው?
እኔ የምገኘው በሐዋርያት ጉባኤ ነው። እነዚያ ሴቶች የምዕመናንን ነፍሳት የሚወክሉ ናቸው። ወደ ሐዋርያት ሂዱ ብሎ የላካቸው ለሚመስላችኋል? አንድ ትንሣኤውን እንዲያበስሩ ነው። ሁለተኛ እነዚያ ሴቶች የክርስቶስ ሙሽራ የሚሆኑ የነፍሳት ምሳሌ ስለሆኑ እኔን ማግኘት የምትፈልጉ ከሆነ ወደ ሐዋርያት ጉባኤ ሂዱ፣ ወደ ሐዋርያት ክህነት ሂዱ፣ ወደ ሐዋርያት ሹመት ሂዱ፣ ወደ ሐዋርያት ቤተክርስቲያን ሂዱ፣ ወደ ሐዋርያት ቁርባን ሂዱ፣ ሐዋርያት ወደ ሰረቱ ሥርዓት ሂዱ። እና ከምን ይለያሉ ካላችሁ መለየት ይወዳሉ። አንዱን ከአንዱ ለይተው ይወዳሉ። ይሄን አልወድም። ከጉባኤ ይለያሉ፣ ከቤተክርስቲያን ይለያሉ፣ ከሥርዓት ይለያሉ፣ ከሌሎችም ሁሉ ነገሮች የተለዩ ናቸው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከዚህ በኋላ ብቻችሁን የሚይዛችሁ ሰው የእግዚአብሔር ሰው አይደለም። በየመንደሩ አሁን እየመጡ ችግር የሚፈጥሩ ሰዎች አሉ። ዛሬ ይከፋቸውን እንጃ። ከክህነት የሚለያችሁ ይሄ ማን ነው? መለየት የአጋንንትና የመናፍቃን ነው። መለየት፣ ከቤተክርስቲያን መለየት፣ ከሲኖዶስ መለየት፣ ከክህነት መለየት። ምን እያሉን ነው? አሁን ልናገረው ልትወው። አሁን በየመንደሩ ክህነቱ አርጅቷል፣ ሲኖዶሱ አርጅቷል፣ ምናምን ጠፍቷል ብለው በየመንደሩ ቀይ፣ ቢጫ፣ አረንጓዴ ባንዲራ እየዘረጋ ዳቦ የሚጋግር የለም። ይህን ስራቸውን እንጸይፋለን። ከክህነት የሚለዩን እነዚህ አጋንንት ናቸው። ከቤተክርስቲያን ህብረት የሚለይ የመንደር አውደልዳይ ይሄ እግዚአብሔር ሰው አይደለም። ግብረ አጋንንት ነው። መለያየት ግብረ አጋንንት ነው። አበውን ከውሉድ ውሉድን ከአበው አባቶችን ሲያገኙ ህዝቡ እኮ ጠፍቷል ብለው ህዝቡን እንደ መናፍቅ የሚቆጥሩ ምዕመናንን ሲያገኙ አባት እኮ የለንም አዲስ መንግስት ሲመጣ ሌላ ጥሩ አባት ይመጣል ነው ብለው የሚከፍሉ የፈሪሳውያን ጠባይ ያለባቸው አይሁዳውያን ናቸው። እነዚህ ተረፋ አይሁዳውያን ምንድነው ያደረጉት? አይሁድ የሚሰሩትን ስራ እንገራችሁ። ለጌታችን ለኢየሱስ ክርስቶስ ደቀ መዛሙርት ሄደው እሱን ያማሉ፣ ለሐዋርያት ሄደው ደግሞ ጌታን ያማሉ። በጣም እኮ ነው የሚደንቁት። ለሐዋርያት ሄዱና እንዲሏቸዋል፣ መምህራችሁ ግን ከቀራጮች ጋር የሚበላ ግን በደህና ነው ይላሉ። ደው ማለት ከቀራጮች ጋር ከበላ መምህር አይደለም ብለው እንዲክዱት ማለት ነው። ለጌታ ደግሞ ሄደው ደቀ መዛሙርቱ ግን ደቀ መዛሙርት የማይጾሙ በደህና ነው ይላሉ። ደው ጌታን ለሐዋርያት ያማሉ፣ ሐዋርያትን ለጌታ ያማሉ፣ አባቶችን ለምዕመናን ያማሉ። ምዕመኑን አልዳንም ብለው ያሙታል። ህዝቡ ጠፍቷል፣ ሃይማኖት የለውም፣ አይለወጥም። ቢሰበክ አልለወጥ ብሏል። አጋንንት አድረውበታል። ደግሞ አንዱ ምን ይላል? የዛሬ 2-3 ሳምንት 90% የኢትዮጵያ ህዝብ አጋንንት አለበት አለ። ወይ ጥጋብ መምለክ ማለት የክርስቶስን በጎች ያጋንንት አድርጎ ከመሸጥ በላይ ድፍረት የለም። ክርስቶስን አምልኮ የሚያደርዝ ከዛሬ ጀምሮ ዲያብሎስ አለብኝ የምትሉ ከሆነ ራስሽ ታውቃላችሁ። በሉላችሁ እኔ ሰይጣን የለብኝም በሉ። አለባችሁ እንዴ? አለባችሁ? እኛ አጋንንት የለብንም። እኛ ጌታችን ኢየሱስ ክርስቶስን አምልከን የምንኖር ሰዎች አጋንንት የለብንም በእውነቱ ማለት ነው። ከቃሉ ጋር ናችሁ? የሚለይ ሰው ከቤተ ክርስቲያን የሚለይ ሰው መንደር የሚሰብክ ሰው እሱ ምንድን ነው? የእነዚያ ነው መለያየትን የሚፈጥር አበውን የሚያማ ቤተ ክህነትን የሚያማ ሲኖዶሱን የሚያማ ሰበካ ጉባኤን እያነጣጠለ ህዝብን ከቤተ ክርስቲያን የሚለይ ሰው ከክህነት የሚለይ ሰው። አሁን እኮ ካህናት ረክሰዋል፣ ጎስቁለዋል፣ ረክሰዋል። ይፍቱኛ አንልም፣ መስቀል አንሳለምም። ጌታችን ኢየሱስ ክርስቶስ ሊመጣ ነው። እንዴ ኃጢአት ተስቦ በሽታ ነው እንዴ? አይደለም። እኔ ኃጢአተኛ ስለሆንኩ ታዲያ አንተ እኔን መስቀል ስለተሳለም የኔ ኃጢአት ይተላለፋል? ዝም ብለህ አታምንም? እኔን ተሳለሙኝ አላልኩም። ክህነቱን ነው እየተናገርኩ ያለው በፍጹም። ስለዚህ ሁላችንም የሚለዩ ሰዎችን ድንግል ማርያምን ከክርስቶስ ለይተው አንፈልጋትም የሚሉትን፣ ቅዱሳን ሐዋርያትን ከክርስቶስ ለይተው አንሰማም የሚሉትን፣ አናከብርም የሚሉትን እነዚህን ሁሉ መለየታቸውን ሁሉ እንጸየፋለን። ትጸየፋላችሁ አትጸየፉም? በሉ ንገሩኝ እንጂ እኛስ በሉ። የሃይማኖት ለዋጮችን ስራቸውን ምን እንላለን? አንዱ ምንድነው ተግባራቸው? ሃይማኖትን መለወጥ። ሁለተኛው ምንድነው አልኳችሁ? መለየት በሉ እንጂ። እነሱ ይለያሉ፣ ሰውንስ ምን ያደርጋሉ? ይለዩታል ማለት ከቤተክርስቲያን ይለዩታል። እቤት ጸልይ ይሉታል።
እንደዚህ ናቸው። ቀበሮ ማለት ነው እንደዚህ ያለው የሚለይ ከቤተክርስቲያን የሚለይ ሰው ከመጣ ይሄ እግዚአብሔር አይደለም። በእውነቱ ማለት አንዱ የበሽታው ምልክት ይሄ ነው። ሁለተኛው ምንድን ነው? ወአልዮ ሕግ እንደው እኮ ይቀርባል። አንድ የመናፍቃችን ተዛት ደግሞ ሕግ ማፍረስ። እስኪ በሉ ሕግ ማፍረስ በሉ ንገሩኝ እንጂ። አንዱ የመናፍቃን ጠባያቸው ሕግ ማፍረስ ነው። በየትም ቦታ ሄደው ሕግ ያፈርሳሉ። አበው ሕግ ይሰራሉ፣ እነዚህ ሕግ ያፈርሳሉ። ወሶበ ይነውሙ ሰብኡ መጻ ጸላኢ ወዘራ ክርዳደ ወሐለፈ። ደቀ መዛሙርቱ አስተምረው ወንጌልን ሰብከው ከሄዱ በኋላ ሰይጣን መጥቶ የእንክርዳድ የምንፍቅናን ክርዳድ ዘራ። ሐዋርያት የሉም መስሎት የሉም ብሎ ምን አደረገ? አሁን ሕግ ያፈርሳሉ። ሕግ አንዱ የመዳን መንገድ ነው። እነዚህ ሰዎች ግን ምንድን አለው? ከሕግ ነፃ ወጥተናል፣ ሕግ አያስፈልገንም ነው የሚሉት። ሕግን ያቀላሉ፣ ሕግን ያቀላሉ። ጌታ ግን ምንድን ነው ያለ? እመቦ ዘያፈቅረኒ ምንድን ነው ያለው? ይቀብ ቃሌ። የሚወደኝ ቢኖር ቃሌን ይጠብቅ። የሚወደኝ ካለ ቃሌን ይጠብቅ ብሏል። ክርስቶስን የመውደድ ምልክት ሕግ መጠበቅ ነው እንጂ ክርስቶስን በመውደዳችን ምክንያት ከሕግ ቀንበር ነፃ ነን አንልም። ደግሞ በክርስቶስ ምክንያት የምንሸከመው ቀንበር ልዝብ ያማረ እንጂ ሸክም አይደለም። ንስኡ አሩቴ በላዕሌክሙ እስመ አሩቴኒ ሰናይ መጾሬኒ ቀሊል። ሸክሜ ቀላል ቀንበሬ ልዝብ ነው፣ በላያችሁ ላይ ያዙት ብሏል። አሩት ሰናይ መጾር ቀሊል ውእቱ ኢየሱስ ክርስቶስ። ቀላል ሸክም ይለዋል ኢየሱስ ክርስቶስ ነው። የክርስቶስ ሕግ ከባድ አይደለችም፣ ቀላል ናት። መንግሥተ ሰማያትን ያህል ጸጋ ትሰጣለችና ከበደ ገሃነመ እሳትን ወርውራ ትጥላለች። ሸክም ታቀላለች። የእግዚአብሔርን ሕግ ነው እንደ ቀንበር የሚቆጥ። ከሕግ ነፃ ወጥተናል፣ ከሕግ ነፃ ወጥተናል። እንዴ ሕግ የተሻረው አታምልክ ነው? ጣዖት አታምልክ ነው የሚሻረው? አትዘሙት ነው? አትስረቅ ነው? አታመንዝር ነው? የባልንጀራን ሚስት አትመኝ ነው? የትኛው ነው? የባልንጀራ የሆነውን ገንዘብ አትመኝ። የቱ ነው የሚያልፈው? አልተሻረም፣ አላለፈም። ሕግ ተሽሮ አለ ተሰርቅ፣ ትዘሙት፣ የሰው ሚስት ትቀማ፣ ጣዖት ታመልክ፣ ምን ይሻላል ታዲያ? የቱ ሕግ ነው የሚሻረው? ስለዚህ ሕጌን ይጠብቅ የሚወድ እንዲያው ሕግ የሌላቸው ሰዎች፣ ሕግን የተዉ ሰዎች ክርስቶስ በእነሱ እንደሌለ አንዱ ምልክቱ ይሄ ነው። እመቦ ዘአቀበ ቃሌ አነ ወአብ ንመጽሐፌሁ ወንገብር ምዕራፈ ውስጤቱ። ቃሌን የጠበቀ ሰው ቢኖር እኔም አባቴ መተን እናድርበታለን ብሏል። ቃሌን የጠበቀ ሰው ካለ እናድርበታለን። ዮሐንስ ወንጌል ምዕራፍ 14 ላይ እኔም አባቴ መንፈስ ቅዱስን መተን እናድርበታለን ብሏል። አንድ ሰው እግዚአብሔር በእሱ ሊያድር የሚችለው ሕግ ከጠበቀ ነው። ሕግን የሚጠላ ሰው ክርስቶስ በእርሱ እንደሌለ ምስክር ነው። ስርዓት የሚጠላ ሰው ስርዓት የሚጠላ ፀሐይ፣ ስርዓት፣ ከዋክብት ሁሉ ፀሐይ፣ ጨረቃ፣ ከዋክብት በስርዓት እየኖሩ የሰው ልጅ እንዴት ያለ ስርዓት ይኖራል? ሕግን መጥላት፣ ሕግን መንቀፍ፣ ስርዓተ ጋብቻውን መንቀፍ፣ ስርዓተ ምንኩስናውን መንቀፍ፣ ስርዓተ ቁርባኑን መንቀፍ፣ ስርዓተ ቅዳሴውን መንቀፍ፣ ሕግ አፍራሽ መሆን፣ ሕግ ዘላይ መሆን። ጫማ አድርጋችሁ ገቡ፣ ጫማ አውልቃችሁ ቤተክርስቲያን ገቡ። ምንድነው ችግሩ? ክርስቶስ ነፃ አውጥቶናል። ጀብ 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 ሀገንዛ ዶርሙ ግን ጫማ አውልቆ ይገባል። እንግዲህ በጣም እኮ ነው የሚያስደንቀው። ሰው ክርስቶስን ስለወደደ ሕግ የሚያከብር ትሁት ጭምት ይሆናል እንጂ አጉራ ዘላይ የሆነ ሕግ አፍራሽ መረን የለሽ ይሆናል። የክርስቶስ የመሆን ምልክትስ ሕግ መጣስ ነው። ቧ ውስተ ኦሪት እግዚአብሔር ኦሪት ቧ ውስተ ኦሪት ከመይሳየጦሙ ለለ ውስተ ኦሪት። የኦሪት ጌታ በኦሪት መርገም የተያዙትን ነፃ ያወጣ ዘንድ እሱ ከሕግ በታች አደረ። ሐጋጊ ሕግ በውስተ ሕግ የተባለ ሕግን የሰራ የሕግ ባለቤት እሱ ከሕግ በታች ኖረ። ሕግን ፈጸመ። ሕግን እየፈጸመ ኖረ። ፈጻሚ ሕግ ሆነ። በእውነትስ በክርስቶስ ድነት ምክንያትስ ሕግን እንሰራለን እንሽራለን? ንሳርኑ ሕገ በእንተ ጽድቅ ሐሰ ሐላን አጸን። ቅዱስ ጳውሎስ ሮሜ ምዕራፍ 3 ቁጥር 31 ላይ ሲናገር በጽድቅ ምክንያት ሕግ እንሽራለን? አንሽርም፣ እናጸናለን እንጂ። ክርስቶስ ስላዳነን ሕግ እናጠፋለን? አናጠፋም። ሕግ ጠብቀን በክርስቶስ እንድናለን እንጂ። ሕግን ማፍረስ፣ ሕግን መጣስ፣ ስርዓተ ቢስ መሆን አንዱ ምልክታቸው ነው። ምን ያደርጋል ማለት ነው?
ሁሉን ነገር ምን ያረጋል ምን ያረጋል ምን ያረጋል ማለት እንዲህ የሚያደርጉ ሰዎች እንጸየፋለን ነው። ታከብሩት ትጸየፉት ታከብሩት በሉ ንገሩኝ እንጂ እኛስ በሉ እንጂ የሃይማኖት ለዋጮችን ስራቸውን ምን እናደርጋለን? እንጸየፋለን። አንደኛ ሃይማኖት መለወጣቸውን፣ ሁለተኛ መለየታቸውን፣ ሶስተኛ ምን ማለታቸውን። አቤት አሁን ደግሞ እንግዲህ መለየታቸውን ብለን የለ ይህን ሲሰሙ ደግሞ ምን ሊሉ ይችላሉ? ታዲያስ ለይተን ነው የምናምንኛ። ክርስቶስ አምላክ ነው፣ ሌሎቹ ፍጡራን ናቸው። እኔ ሌሎችን አምላክ አበሉ አላልኩ። ደንቆሮ ማለት እሱ የሚያውቀውን ሰው ከሱ የተሻለ ሰው አያውቀውም ብሎ ሲያስብ ነው። የኖር ነው በእውነቱ ማለት ነው። ማለት ይቅር ይበለኝም ትዕቢት እንዳይሆን ሰው አሁን መጽሐፍ ቅዱስን ተምሮ የሚያስተምር ሰው መጽሐፍ ቅዱስ የሚያነበውን ዕውቀት አያውቅም ማለት ነው አይደለም? ኖር ነው ማምለክ። ይሄ ኖር ነው። ትዕቢት ግብዝነት ነው። ይሄ መጽሐፍ ቅዱስን አንብብ። አንዳንድ መናፍቃን እኔን ሁላ ሲያገኝ እኮ ይሉኛል፣ አባ መጽሐፍ ቅዱስ ያንብቡ ይሉኛል ማለት ነው። መጽሐፍ ቅዱስ የሚባል የሆነ ሌላ ሀገር ነው እንዴ? የሆነ ሌላ ሀገር እኮ የሚያስመስለው የሆነ ሌላ ሀገር መጽሐፍ ቅዱስ ተብሎ ተሳፍሮ የሚከድበት ሀገር ነው እንዴ? መጽሐፍ ቅዱስ እኮ የምንኖርበት ሀገራችን ነው። በአቅማችን የምንኖርበት ቤታችን ነው። ፈጽመን ባንጨርሰው እርዳን እያልን እየኖርንበት ያለ ህግ ነው። አሁን እንዲህ ብሎ መመጻደቅ አለ በእውነቱ። መጽሐፍ ቅዱስን ቆጥራ ለሰጠች ቤተክርስቲያን መጽሐፍ ቅዱስን እንስበካችሁ። እንዲሁ ከዚህ በላይ ሞኝነት አለ? አንድ ሰው አሁን ሄዶ ለአባቱ ለልጁ ያደገችውን እናቱን አንድ ሰው አቶ ገሌ አቤት እኔ ወይዘሮ ገሊት እናት ናቸው ተዋወቃቸው። ከዚህ በላይ ማፈድ አለ እንዴ? የሚገርም ያሳደጉ እሳቸው ናቸው። ይህ እንደዚህ እኮ ነው። መጽሐፍ ቅዱስን ጠብቃ ያኖረችውን የጠረዘችውን የሰበሰበችውን ከክደት የጠበቀችውን መጽሐፍ ቅዱስ እኮ 580 አዱ የሚለውን እሺ አይቀበሉ 66ቱን እሺ ችግር የለውም ያልኩ በእነሱ ገብቼ ለመከራከር ነው። 66ቱን የጠበቀው ማነው? ቤተክርስቲያን እኮ ናት። 300 ለምን አልሆንም? ለምን ያልሆነ? አግናጢዎስ እኮ ነው የጠበቀው መጽሐፍ ቅዱስን። እኔ የእውቀት ሰዎች ግኖስቲካውያን ሁሉ እየመጡ እኛም መጽሐፍ ቅዱስ አለን፣ የያዕቆብ ወንጌል የሚባል አለ፣ የጴጥሮስ ወንጌል የሚባል አለ፣ የበርናባስ ወንጌል የሚባል አለ እያሉ ሲመጡ እኮ ቆይ 4 ወንጌል ብቻ ነው አላቸው። አይ የለም ብዙ ወንጌል አለ አሉ። በጣም ጥሩ ማስረጃ ምን ሲባል እንግዲህ አሳላቸው እኔ የሐዋርያት ልጅ ነኝ እናንተ የማን ልጆች ናችሁ አላቸው። ሄሬኒዮስ ይቅጣ ቅዱስ ሄሬኒዮስ እኔ የሐዋርያት ልጅ ነኝ በሉ፣ እናንተ የማን ልጅ ናችሁ በሉ እንጂ ኦሮ እናንተን አላልኩም ሰዎቹን ነው። እናንተ የማን ልጅ ናችሁ በሉ። ምን ማለት መስላችሁ? ቅዱስ ጌታችን ኢየሱስ ክርስቶስ ቅዱስ ዮሐንስ ወንጌላዊ አግናጢዮስ ከጌታም ተምሯል። አግናጢዮስ ሄሬኒዮስን አስተምሯል። ከምንጩ የቀዳሁት እኔ ነኝ ምስክር መሆን የምችለው። የት ነበራችሁ አላቸው። ተመትሮ ያላገኘውና ያልነጠፈው ምንጭ ከነትርጓሜው ከነዘሩ እየተቀዳ የመጣባት ቤተክርስቲያን ይህች ናት። የማን ልጅ ናችሁ? ከየት የመጣችሁ ናችሁ? ለምስክርነት እኮ የማይበቁ ናቸው እኮ። አሁን ይህንን ነው እንግዲህ መጽሐፍ ቅዱስ እናስተዋውቃችሁ የሚሉን። ህግ እየጣሱ ህግ ይሰብካሉ። ይገርማል። ህጉማ መንፈሳዊ ነው አለ ቅዱስ ጳውሎስ። ከህግ ነፃ ወጥተናል፣ ህግ አያድንም ይላል። ህጉማ መንፈሳዊ ነው። ምን ተእግበር እምነሰናያት ከመዕረስ ህይወት ዘላለም። አንድ ባለጸጋ መጥቶ ጌታችን እንዲህ አለው፣ የዘላለም ህይወት ወርስ ዘንድ ከመልካም ስራ ወገን ምን ልስራ አለው። ህግጋትን ጠብቅ። የዘላለም ህይወት መውረስ ከፈለግ ህግ ጠብቃል። ህግ በማፍረስ ይታወቃሉ። እነማን? የሚመነፍቁ ሰዎች አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ሌላው የመናፍቃን ጠባያቸው እብድ ውሻ መሆን ነው። እስቲ እብድ ውሻ በሉ። ይህ ደግሞ አንድ የመናፍቃን ጠባያቸው ነው። ሃይማኖት ለዋጮች አንዱ ምልክታቸው ይሄ ነው። ህግ ልጎጦች ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 9 ጀምሮ ታገኙታላችሁ ማለት ነው። እነዚህ ምንድን ነው ያሉት? ተመልከቱ። ንዑ ርእዩ ከመ ኩሎሙ ኦሩ፣ ሁላቸውም ታውረዋልና እንዋቸው ይላል ነቢዩ ኢሳይያስ።
ሁላቸውም ታውረዋልና ኑ እዩዋቸው። ወይሃለው ዘይመክሩ የሚመክሩትንም አላሰቡም አያውቁም፣ የሚናገሩትንም አያውቁም። አክልብት በሃማን እለ ይክሉ ነቅዎ ይላል። መጮ የማይችሉ ዲዳ ያበዱ ውሻዎች ናቸው ይላል። ዲዳ ውሻዎች ነቢዩ ኢሳይያስ መጮ የማይችሉ ዲዳ ውሾች ናቸው። ከማክልምት እሙንቱ እለ እይጸግቡ የማይጠግቡ ውሾች ናቸው። ወይነብቡ የማያስተውሉ ውሾች ናቸው ይላል። ውሻ ሲያብድ እነዚህን ጠባዮች ነው የሚኖረው። እነዚህን ጠባዮች ይኖራል ውሻ ሲያብድ። አንደኛ አያውቅም፣ ሁለተኛ አይጮህም። አንደኛ አያውቅም፣ ሁለተኛ አይጮህም፣ ሶስተኛ አይጠግብም። ይበላል እየሄደ መጥፋት ነው። አይጠግብም። የማን ውሻ ነው? የውሻ ጠባይ ነው። ውሻ ሲያብድ ነው። ውሻ ጤነኛ ሲሆን ደግሞ ያውቃል። ምንም እንደሚያውቀው አባወራውን ከነሚስቱ ይለያል፣ ልጆቹን ይለያል፣ ጎረቤት ይለያል። የገጠር ልጅ ለዚህ ምስክር ነው። በተለይ ታሜ አይደል? ውሻ እንዲለምድ ምን እናደርጋለን? ውሻ ሰው የሚያውቅ በምንድን ነው? በምን ነው የሚያውቀው? በሽታ ነው። አሁን እንዲለምደን ብለን የሚገርማችሁ ጎረቤት ስንሄድ ድሮ እናቶቻችን እንጀራ እንቀበልና ጉልበታችን አሽተን እናበላዋለን። ወዛችን እየበላው ማለት ነው። በሌላ ቀን አይበላም። በሽታችን አውቆ ማለት ነው። አሁን በተለይ ባለፈውም ስናገር ነበር። አሁን የከተማ ውሻ ሰው አይለይም። ለምን ሲባል ቤተሰቡ ሁሉ ሽቶ ስለሚቀባ በምን ያውቀዋል? በእውነት ምን እብድ ጅል ነው ዝም ብሎ ማለት ነው። አሁን የከተማ ውሻ ለምን እንደሚቀመጥ ራሱ አይታወቅም። ዝም ብሎ ለመንጓለል ማለት ነው። ከዚያ በኋላ ምን ማለት ድሮ ውሻው ግን ሲያብድ ምን ይሆናል መስላችሁ? ይሄንን የተናገረው ቅዱስ ኤጲፋኒዎስ ነው። ለመናፍቃን መልስ የሰጠበት መዝገበ መድኃኒት የሚባል መጽሐፍ አለውና ይሄንን የኢሳይያስ መጽሐፍ ጠቅሶ ነው የሚተረጉመው። ስለዚህ ምንድነው የሚለው? ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ልጆች ያውቃል፣ የጌታውን ሰራተኞች ያውቃል፣ ጎረቤት ያውቃል። ሲያብድ ደግሞ እንኳን የልጆቹና የባሮቹ የጎረቤቶቹ የሰውየው መልክ ይጠፋበታል። የሰውየው መልክ ይጠፋበታል። ልክ እንደዚህ መናፍቃን ሲያብዱ ምን ይሆናል? ምን ይበዳሉ ሲባል ባበደ ውሻ ሲመስላቸው፣ ውሻው ሲያብድ ጌታውን አያውቅም ማለት ፈጣሪያቸው ኢየሱስ ክርስቶስን በትክክል አያውቁትም። ጌትነቱን አያውቁትም። ኢየሱስ ክርስቶስ ይላል፣ አያውቁትም። የባህሪ ጌትነቱን አያውቁ፣ የባህሪ አምላክነቱን አያውቁ፣ ክብሩን አያውቁ፣ እንደሚገባውም አያመልኩትም። በስሙ ይቀልዳሉ፣ በስሙ ይስቃሉ፣ በስሙ ይጫወታሉ፣ በስሙ ይዘብታሉ። እንኳን ለራሱ ስም ለወዳጆቹ ስም እንኳን ክብር የሰጠ አምላክ ነው። ይህንን ይቀልዳሉ። ባለቤቱ ተለወጠባቸው ማለት ነው። ይለየው በሽታው በማዛው ያውቀው የነበረው ባለቤቱ ተለውጦበት ጠላት መስሎት እንደሚነክሰው ክርስቶስን ያከበርን መስለው ይሰድቡታል፣ ያቃልሉታል፣ ከአባቱ ማዕረግ ዝቅ ያደርጋሉ። ቤተሰቡን አያውቅም ማለት እንኳን ባለቤቱን ጎረቤት ያከብሩ የነበረ ቤተሰቡን አያውቅም ማለት ክርስቶስን ማክበርን ከመተው ተጨምሮ እናቱን አያከብሩም፣ መላእክትን አያከብሩም፣ ቅዱሳንን አያከብሩም። አብደዋልና ማበድ ማለት ይሄ ነው። ቤተሰብን አለመለየት፣ መዓዛን አለመለየት። የቤተሰብን መዓዛ የማያውቅ ውሻ አበደ እንደሚባል የክርስቶስን ቤተሰቦች የማያከብር የክርስቶስ ተከታይ ይሄ ያበደ ውሻ ነው ማለት። ባለቤቱም አያውቀውም ማለት። ዲዳ ነው፣ አይጮህም፣ አያመሰግንም ማለት። ምስጋና ጠል ናቸው። በዘመናችን የሚነሱ መናፍቃን አንዱ ምልክታቸው ምስጋና አይወዱም። እንደው ይገርማል። እነዚህ ሰዎች ሱቅ ሄደው ፓስታ መኮረኒ ገዝተው 50 ብር ነበር 40 ብር አድርጌላለሁ ብሎ ሲሰጠው ቴንኪው ይላል። ድንግል ማርያምን አምላክን ወልዳለች አመስግናል ኖ ይላል። ሱቅ ሄዶ ቴንኪው ይላል። ከዚህ በላይ ጅልነት አለ? የለም። ስልክ ደወልክልኝ አለ አስታውሰው ቴንኪው ቬሪ ማች ይላል። ድንግል ማርያም አምላክን ወልዳለችና የአምላክ እናት ብላ አመስግናት አላመሰግንም ይላል። ጓደኛውን ያመሰግናል፣ ራሱን ያመሰግናል፣ ድንግል ማርያምን አያመሰግንም። የማይጮህ ውሻ ማለት የማያመሰግን ፍጡር ማለት። ክርስቶስ እንዲያው እንገራችሁ
የማያመሰግን ሰው እግዚአብሔርን ብቻ አይደለም መመስገን የሚገባውን ሰው የማያመሰግን ሰው እሱ ምንድነው? የክርስቶስ ጠላት ነው። ዘኪያክሙ ሰማ ኪያዬ ሰማ ወዘኪያክሙ አበየ ኪያዬ አበየ። እናንተን የሰማ እኔን ሰማ፣ እናንተን ያልሰማ እኔን አይሰማም። አብርሃምንሳ ምንድነው ያለው? ዘፍጥረት 12 ላይ እግዚአብሔር ቃል ኪዳን ሲጠራው አንተን ያመሰገነ አንተን የሚባርክ እኔ እባርከዋለሁ፣ አንተን የረገመውን እረግመዋለሁ ብሏል። ምስጋና የማይወዱ ቅዱስ ጳውሎስም ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እላ አልቦሙ አኮቴት ጢሞቴዎስ ልጅ ያወቅ በመጨረሻው ዘመን ምስጋና የሌለው ትውልድ ይመጣል። ምስጋና የሌለው ጌታ እኮ አመስግኗል። ሰናየት ቤሊ እስቲ አሁን አንዲት አምስት ባል እየሞተባት ስትቀብር የኖረችን ሴት ጌታ ሰናየት ቤሊ መልካም ብለሻል፣ እስኪ መልካም ብለሻል በሉ። አሁን ጌታ አንዲትን መከራዋን ስታይ ነበረች ሴት መልካም ብለሻል ሰናየት ቤሊ ካለ ሲላት ካልተቃወመ እናቱን መዓዛ አፏ ከመኮል ብላት ምንድነው ነውሩ? ያንደበቷ መዓዛ እንደምኮይ ነው። አዳም አጥባትኪ እሞይን ብላት ምንድነው ነውሩ? እመቤታችን እንዲህ ብዬ ባመሰግናለሁ፣ አንደበትሽ ይጣፍጣል፣ ሐዘን ያስረሳል፣ ቃልሽ መልካም ነው ብላት ምንድነው ነውሩ? አንድን ሴት ክርስቶስ አመስግኖ ጴጥሮስ ወይ ብፁዕ ነህ ብሎ ያመሰገነው ጌታ እናቱን ብፅዕት ነሽ ብንላት የሚጠላ ይመስላችኋል? ፈጽሞ። ምስጋና የሚጠሉ ማበድ ማለት ይሄ ነው። መዓዛ አለመለየት፣ ባለቤትን አለመለየት፣ ቤተሰብን አለመለየት፣ ጌታን አለማወቅ፣ ምስጋና መብላት፣ መመስገን የሚገባውን ምስጋና መንፈግ ይሄ ነው። እንደውም ቅዱስ ዮሐንስ አፈወርቅ ይሄን የሁለተኛ ጢሞቴዎስ ሲተረጎም ምንድነው የሚለው? ገንዘብ ለሚወድ ሰውና ክብር ለሚወድ ምቾት ለሚወድ ሰው ገንዘብን እንደ ዝናብ ብታንጠበጠብለት እንኳን ሊያመሰግን አይችልም። ምስጋና ለሚገባው ቅዱስ ጳውሎስ እኮ እናንተ በእውነቱ እናንተ የቆሮንቶስ ሰዎች የፊልጵስዩስ ሰዎች እናንተ እኮ ለእኔ አክሊሌ ናችሁ ካለ አክሊሌ ተቀጽላት አንሶሱ ብዬ ማርያም ባመሰግና ምንድነው ኖሩ? ድንግል ማርያም ተመልከቱ፣ ማርያም ታይካ በምድር ወታይካ በሰማይ ብላት ምንድነው ኖሩ? ድንግል ማርያም አክሊሌ ዘውዴ ክብሬ ነሽ ምን ላለው ነው? የቆሮንቶስን ሰዎች ለምንድነው አክሊሌ ያላቸው? እናንተን ሰብኪያችሁ መልካም ስትሰሩልኝ እናንተን ሰብኳል ብሎ ክርስቶስ አክሊል ይሰጠኛል ብሎ የቆሮንቶስን ሰዎች አክሊሌ ካላቸው ድንግል ማርያምን አምላክን ወልደሻል ብዬ በማክበሬ በማመስገኔ ክብር አግኝቼብሻለሁ ብዬ አክሊሌ ነሽ ብላት ምንድነው? አሁን ይሄን ብለው ምን ይላል? አክሊል ክርስቶስ ነው፣ ዘውድ ክርስቶስ። እኛ ጠፍቶናል። ግን ምንድነው? ክብር ያገኘንበት ሁሉ ታድሎ ተሰጥቶ ይመሰገናል። ይሄ ከቃሉ ጋር ናችሁ። ይተብልከቱ እንዲህ ያሉትን ሰዎች እርቱ ትትወከፍዎ ልትቀበሉት ይገባል። አይምርወሙ ለለከመዝ እንዲህ ያሉትን ሰዎች ይወቋቸው። እገሌ ደግ ሰው ነው፣ ጢሞቴዎስ መልካም ሰው ነው ተቀበሉት፣ ቲቶ ጥሩ ሰው ነው ተቀበሉት፣ ማርቆስ ጥሩ ሰው ነው ተቀበሉት እያለ ከጻፈ ማርያም ድንግል ማርያም ጥሩ መልካም ሰው ናት፣ መልካም ፍጡር ናት ብለን ብናመሰግናት፣ ከፍጥረት ሁሉ ጸጋን የተመላች ናት ብለን ብንጽፍላት፣ ድርሰት ብንደርስላት፣ መልእክት ብንጽፍላት፣ ያንን አውጣ አንስተን ብንዘምረው ምንድነው ነውሩ? አንዲት ዘማዊት ሴት ሽቱ ቀብታ ይህ ወንጌል በተሰበከበት ሁሉ የዚች ሴት ስም ይመሰገናል ብሎ ከተናገረ የድንግል ማርያምን ስም ማመስገን ነቀፋ የሚሆነው በምንድን ነው? መልካም ላደረገ ሁሉ ምንድን ነው የሚለው? ክብር ወስብሐት ለኩሉ ዘሰናይ ምግባሩ እመን አይሁዳዊ ወእመን አረማዊ። ሮሜ ምዕራፍ 2 ቁጥር 10። አይሁዳዊም ቢሆን አረማዊም ቢሆን መልካም ላደረገ ሁሉ ምስጋና ይገባዋል። መልካም ላደረገ ሁሉ እኛ እንኳን እንመሰግናለን። ይሄ ምስጋና መብላት አንዱ ነው። እኛስ በሉ እሺ፣ የሃይማኖት ለዋጮችን በሉ እንጂ ስራቸውን እንጸየፋለን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አንድ ጊዜ ድገሙ። እኛስ በሉ የሃይማኖት ለዋጮችን ስራቸውን ምን እንላለን? እንጸየፋለን። ምድራዊነት ማለት ክርስቶስን በክርስቶስ እያመነ በክርስቶስ እንዳላመነ የሚቆጠር ሰው ማለት ክርስቶስን ለምድራዊ ተስፋ ብሎ የሚከተል ሰው ነው። ክርስቶስን ለምድራዊ ተስፋ ብሎ የሚከተል ሰው
በክርስቶስ እንዳላመነ ይቆጠራል። ሃይማኖትን ከካደ ሰው ጋር እኩል ነው። እንዲህ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ሲናገር ክርስቶስን ተስፋ ያደረግነው ለምድራዊ ሕይወት ብቻ ከሆነ ከሰው የባስን ድሆች ማለት እኛ ነን ይላል። ክርስቶስን ተስፋ ያደረግነው ለዚህ ዓለም ሕይወት ከሆነ ከሰው የባስን ድሆች ማለት እኛ ነን ይላል። ሃይማኖታቸውን የሚጠቀሙበት ለምድራዊነት የሆነ ክርስቶስን የሚከተሉት ለእንጀራ፣ ክርስቶስን የሚከተሉት ለጤና፣ ክርስቶስን የሚከተሉት ለምቾት፣ ክርስቶስን የሚከተሉት ለገንዘብ፣ ክርስቶስን የሚከተሉት ለዚህ ዓለም ብልጽግና ከሆነ ድሆች ናቸው። ምድራዊነት ነው። ከኦርቶዶክስም የሚወጡ በምድራዊነት ነው። ጌታን ጠበቃ እያደረጉ ጌታን እየጠሩ በጌታ እያመካኙ ከምድራዊነት ከሰማያዊነት ወደ ምድራዊነት፣ ከመላእክነት ወደ ሰብአዊነት፣ ከሰብአዊነት ወደ እንስሳነት፣ ከእንስሳነት ወደ አውሬነት፣ ከአውሬነት ወደ አጋንንትነት የሚወርዱ ናቸው። እነዚህ አንድ የቤተክርስቲያን አባት እንዲህ ብሎ ይናገራል። በቀን 3 ጊዜ የሚበላ እንስሳ፣ በቀን 1 ጊዜ የሚበላ መልአክ፣ በቀን 2 ጊዜ የሚበላ ሰው፣ በቀን 3 ጊዜ የሚበላ እንስሳ ነው ይላል። በቀን 1 ጊዜ የሚበላ መልአክ ነው። 2 ጊዜ የሚበላ እንስሳ ነው፣ ተመስገን ነው። 3 ጊዜ የሚበላ ምንድን ነው? እንስሳ ነው። ስለዚህ ለእንደዚህ ያለ ነገር ብለው የሚኖሩ ጌታችን መድኃኒታችን ኢየሱስ ክርስቶስን አይሁድ የሰቀሉት ክርስቶስ ለምድራዊ ነገር ሳይመጣ ቀረ ብለው ነው። ንጉሥ ሆኖ 40 ዘመን ነግሶ ይማቅቁበት ከነበረው ከሮም ቅኝ ግዛት ያወጣናል ብለው በማሰባቸውና ክርስቶስ ደግሞ ለሰማይ መንግስት እንጂ የመጣ ምድራዊ መንግስት ሊመሰርት ስላልሆነ ያንን ስላላደረገ ይህን ካላደረክማ አምላክ አይደለም ብለው ካዱት። አሁን በዚህ ዘመን የበቃውም ያልበቃውም ሃይማኖትን የሚለካው በምድራዊነት ነው። ወገኖች ልብ ብላችሁ እንድትሰሙኝ ይፈልጋሉ። ምንድነው ይህን የምልበት ምክንያት? አሁን ለምሳሌ ምን ይባላል? አሁን ሰው የማይድነው ይባላል ታሞ ጤና ላገኝ ያለው ቤተክርስቲያኒቱ ትክክል ስላልሆነች ነው፣ ሃይማኖቷ ስለተሸረሸረ ነው። ግን ለጤና ብለው የሚያስተምሩ የበቃን የነቃን ሰዎችን የሚሉ አጋንንትን እናወጣለን የሚሉ ሰዎች መጥተዋል። ቤተክርስቲያኒቱ ትክክል ከሆነች ለምን ህዝቡ ይታመማል? ለምን በሽታ ያድርበታል? ለምን አይፈወስም? ብለው ክርስቶስን የሚፈታተኑ ሰዎች አሉ። ግን ለጤና እንግዲህ እግዚአብሔር ያሳያችሁ። ክርስቶስ በዚህ ዓለም መጥቶ በዓለም ላይ ያለውን ደዌ ሁሉ ሲፈውስ ነው የኖረ እንዴ? አልኖረም። ኢየሩሳሌም ያዳናቸው ድውያን በጣም ጥቂቶች ናቸው። እየዞረ የዓለምን በሽተኛ ሲያድን አልኖረም። እንደሚያድን አሳምኖ ሂዶ ትክክለኛውን ድነት ለመስጠት እንጂ ድዊ ለመፈወስ፣ ድዊ መፈወስ የሃይማኖት ዓላማ ሳይሆን ፍጡር የሆነ የመኖር ዓላማ ነው። እባብ በጤና የሚያድረው ሃይማኖት ስላለው አይደለም። አይጥ ያገኘችውን እየቃመች በጤና የምታድር ሃይማኖት ስላላት አይደለም። ፍጥረት ስለሆነች ነው። ጤንነት ፍጡር የመሆን ነው። መንግስተ ሰማያትን መውረስ ግን የማመን ነው፣ የሃይማኖተኛነት ነው። ስለዚህ ክርስቶስ የጠራን ለዘላለማዊ ተስፋ ነው። ስላመመን ክርስቶስ ትቶናል ማለት አይደለም። ስላጣን ክርስቶስ ትቶናል ማለት አይደለም። ያገኘ ሰውም ደግሞ እግዚአብሔር አለው ማለት አይደለም። ይህንን ብለው የመጡ ይህን ሲያጡ ይመለሳሉ። ጌታ ምን አለው? ሕግን ጠብቅ አለው። አይ ሕግን ጠብቅ ያለው ያለን ሽጠ ተከተለ እያዘነ ተመለሰ ይላል። ስርዓት ሲጸና፣ ሀብት ሲጸና፣ ሰማያዊነት ትተው ምድራዊነት ወዳለበት የሚጎርፉ ምልክታቸው ይሄ ነው። እስቲ እግዚአብሔር ያሳያችሁ። እኛ መጨረሻ ላይ ስንሞት ማንን መስለን እንኖራለን? መላእክትን መስለን እንኖራለን። መላእክት ይበላሉ? አይበሉም። ስለማይበሉ የሰማዩን በምድር ለማለማመድ ቤተክርስቲያን ከ365 ቀን አብዛኛውን ቀን ወደ መላእካዊነት ለማቃረብ ሳንበላ እንድናሳልፈው በጾም እንድንኖረው ታደርገናለች። እንቅልፍ የእንስሳት ነው፣ ትጋት የመላእክ ነው። ሌሊቱን ሙሉ ተግታችሁ ጸልዩ ትልናለች። ሰዓታት ማህሌት ትሰራልናለች። ትጋሃ ሌሊትን ሰጣልናለች። ታጥቃችሁ ጸልዩ፣ መብራታችሁ የበራ ወገባችሁ የታጠቀ ይሁን ትልናለች። ከምቸቱ መከራውን ትነግረናለች። ከመቀበሉ መስጠቱን ታዘናለች። ከመቀማጠሉ ከማሰደድ መሰደዱን ትነግረናለች። ከሳቅ ሐዘኑን ትነግረናለች። ይዋቸው መናፍቃኑ ከት ነው አለ ለክሙ ለተስቁ ይዜ ዛሬ የምትስቁ ሰዎች ወዮላችሁ ነው ያለ ጌታ። ይሳለቃሉ። ኢየሱስ ይመስገን እያለ ይስቃል። ማልቀስ እንጂ ልቅሶ ማን የነገረ? የምትስቁ ወዮላችሁ ነው ያለ ጌታ በወንጌል።
ዛሬ የምታዝኑ ግን ብፁዓን ናችሁ። ምንድን ትደሰታላችሁ? የሐዘን አጻፋው ደስታ ነውና። ስለዚህ ተመልከቱ፣ ምድራዊነትን በማደን ነው ከቤተ ክርስቲያን የሚወጡት። በባርነት ተቆርቆር ብዙ እግዚአብሔር ኢየሱስ አንዱ ምን አለ? ኢየሱስ ነፃ አውጥቶ የተመስገን ነው። ዋልድባ ተረከዝ የተሰንጥቆ ነበር ምንወር እንደዚህ ነበረ ይላል። ከምኑ ነፃ የወጣው ጌታ ምንድን ነው ያለ? ወዘሳ አፈቅራ ለነፍሱ ለግድፋ ወዘገደፋ ለነፍሱ በእንቲያው ይረክባ። ሰውነቱን የሚወድ ሰው ካለ ይጣላት፣ ሰውነቱን የጣለ ሰው ያገኛታል። ሰውነቱን የተንከባከበ ብሎ ሰውነቱን የጣለ ነው ያለ። ምቾት ፈልገው የቤተ ክርስቲያን ስርዓትን የሚጠሉት ለስጋቸው ስለማይመች እንጂ ለክርስቶስ ስለተቆረቆሩ አለመሆኑን ልብ በሉልኝ። ጆሮ ያለው መስማትን ይስማ ብሏል ጌታ። ልብ በሉልኝ። ብዙ ሰዎች የሚወጡት ቤተ ክርስቲያኒቱ ለስጋ አትሆንም። ይሞቀኝ ስትል ይብረድ ሌሊት ናት፣ ልተኛ ስትል ንቃ ትላለች። ተቀምጬ ላስቀድስ ስትል እለትነብሩ ተንሥኡ ትላለች። የተጣላኝን ላንጉደው ስትል የተቃወሙ ለእኩይ በእኩይ ትላለች። ክፉን በክፉ አትቃወም ትላለች። እንዲህ ስለምትል አትሆንም። ተሳለቅ አትልም፣ ብላ ጠጣ አትልም። አይ ክርስቶሳዊ መንገድና በአሁን ተጸባብ አንቀጽ በጠበበችው በር ግቡ። ዘይጾረ መስቀለ ሞቴ እይክል ይጸመደኒ፣ መስቀልን ያልተሸከመ እኔ ሊሆን አይችልም ብሏል። መከራ መስቀልን መሰቀቅ ክርስቶስን መሰቀቅ ነው። ይሄ ነው ሐሳባቸው ምድራዊ ነው፣ ሆዳቸው አምላካቸው ነው ያለው። ለዚህ እንዲህ ለሆነ ሰው ደግሞ ምስጢረ እግዚአብሔር አሁን ልብ በሉ። ሐሳቡ ምድራዊ ከሆነ ምቾትን የሚሰብክ ከሆነ በምቾት ስለመኖሩ ክርስቶስን ማስረጃ የሚያደርግ ከሆነ የክርስቶስ መንፈስ በዚህ ሰው ውስጥ የለም። የክርስቶስ መንፈስ የሚያድር ስጋውን ለጣለ ነው። እንዴት ነው ምነው እመሳ ተፈቅድ ከመንክስት ለከ አይምሮተ እግዚአብሔር ወማኮ ትክስት ለርስከ። የእግዚአብሔርን ምስጢር ማወቅ እንገልጥልህ ዘንድ የምትሻ ከሆነ ወይም አንተ ራስህ የእግዚአብሔርን ምስጢር ማወቅ የምትሻ ከሆነ ይላል ግድፍ ኩሎ ምግባረ ስጋ ውህድም። ቅዱስ ባስልዮስ ዘቂሳርያ ነው የሚለው። የእግዚአብሔርን ምስጢር መረዳት የምትፈልግ ከሆነ ምስጢረ መንፈስ ቅዱስ ይገለጥልኛል ብለህ የምትል ከሆነ ስጋዊ ደማዊ ሐሳብን ተው። ከስጋዊ ከደማዊ ሐሳብ ስትወጣ መንፈስ እግዚአብሔር ይገለጥልሃል። ለምን? እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ላይ ተገልጧል። እስመ እግዚአብሔር መንፈስ ውእቱ። እግዚአብሔር መንፈስ ነው። መንፈስ ስለሆነ ለመንፈሳውያን እንጂ ለስጋውያን አይገለጥም፣ ምስጢሩም አይገለጥም። ታዲያስ እንግዲህ እግዚአብሔር መንፈስ ከሆነ የሚገለጥም ለመንፈሳውያን ከሆነ ስጋዊ ስለሆነ ለሱ ብቻ መጽሐፍ ቅዱስ የሚገለጥልን ለምንድን ነው? እንዲያው ስጋዊ ደማዊ የእግዚአብሔር መንግስት አይወርስም ብሏል ቅዱስ ጳውሎስ። ስጋዊ ደማዊ የእግዚአብሔር መንግስት አይወርስም ካለ የእግዚአብሔር መንግስት ደግሞ አንዷ ወንጌል ናት። ወይሰበክ ዝ ወንጌል መንግስት በውስተ ኩሉ ዓለም ብሏልና ወንጌል መንግስት ስላለው አንዱ መንግስተ ሰማያት ወንጌል ስለሆነ ስጋዊ ደማዊ በእግዚአብሔር መንግስት እድል ፈንታ ጽዋ ተርታ ስለሌለው መንግስት ደግሞ የእግዚአብሔር መንግስት ደግሞ ወንጌል ስለሆነች ስጋዊ ደማዊ ለሆነ ሰው ወንጌል ልትረዳው አትችልም። ስለማትችልም ሊሰብከን አይችልም። ባይሆን እንኳን እኛ መንፈሳውያንን አላልኩ መንፈሳዊ መሆን ቢያቅተን የመንፈሳውያንን ተቀብለን እንኖራለን። ሰው እናንተ ታሞም መድኃኒትም ጠልቶ እንዴት ይሆናል? ስጋዊ ሁነን የመንፈሳውያንን የቅዱሳን ሊቃውንትን ትምህርት አንቀበልም ብለን የእነ ዮሐንስ አፈወርቅን ወዴት እንደርስ ነው? ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ወርሃ ቅምር ወተላል እምባሕር፣ ከባሕር ውጣ፣ ከኃጢአት ማይበል ውጣ፣ ከምድር ምራቅ በሚለው በእውነቱ ማለት ወርግ መልዕልተ አየር መልዕልተ ሰማያት ወጥተህ በአክናፈ ጸጋ በተመስጦ ተዘክሮተ እግዚአብሔርን ገንዘብ አድርግ። ያን ጊዜ ምስጢራተ እግዚአብሔር በልቡና ይከተትልሃል። ምድራዊነትን ተው። እግዚአብሔር ምንድን ያለ ታውቃላችሁ? በዕለተ ሰሉስ እጽዋቱን አዝሪቱን አትክልቱን ከመፍጠሩ በፊት ምን ያደረገ? ሰኞ ውሃውን ሲሰበስብ ነው ያላል። ውሃ የተኛበት መሬት አያበቅልም። ለይትጋባ ውስተ ምድላዲሁ ውሃ የተኛበት መሬት እንደማያበቅል ኃጢአትና ምቾት ያለበት ሰውነት ምስጢረ እግዚአብሔር አይበቅልበትም።
ጸጋ መንፈስ ቅዱስ አይበቅልበትም። ይሄ ነው ምድራዊነትን መስበክ። እዩ እንግዲህ እስቲ ይሁት እስቲ አሁን ብዙ ሰው ምንድን ነው የሚለው? በኢየሱስ ታምናለህ? አዎ አምናለሁ። አዎ በቅርብ ቀን ያላሰብከውን መኪና ታገኛለህ። አሜን። ይሄ ነው እንግዲህ ማለት ቤት ትሰራለህ። አሜን። የውጭ ዕድል ይደርሳል። ቪዛ መጣልህና ኢየሱስ ወደደ መና እንዲሁም አምላክ ነው። እንዲሁ ምን ሊባል ነው በእውነቱ? ቪዛ ስለተመታልህ ነው ክርስቶስ ይወደደ? ይሄ ነው እንግዲህ ሃይማኖት። ይሄ ነው ምስኪንነት። ተመልከቱ ቅዱስ ጳውሎስ ምንድን ነው ያለው? ሁሉን እንደ ጉድፍ እቆጥራለሁ ነው የሚለው። ሁሉን እንደ ጉድፍ እቆጥረዋለሁ፣ ለክርስቶስ ሁሉን ላጣ እወዳለሁ። ከመርብሖ ለክርስቶስ። ምን ልታተርፍ ነው ካላችሁኝ፣ ሁሉን አጥቼ ትርፍ ክርስቶስን አደርጋለሁ ነው የሚለው። ሁሉን አጣና ክርስቶስን ትርፍ አድርጋለሁ። የሐዋርያት ትርፋቸው ክርስቶስ ነበር። የዚህ ዘመን ትርፍ ደግሞ ገንዘብ ሆኗል። ይህን እያደለ ሰው ክርስቶስን እያጣ ነው። ሆዱን እያደነ ክብሩን እያደነ መልኩን እያደነ ገንዘብ እየፈለገ ከክርስቶስ ክብር እየወጣ ነው። ይሄ ነው የሃይማኖት መውጣት ማለት፣ ክርስቶስን ማጣት ማለት ይሄ ነው። ማዕድን ትቶ ፍርፋሪ መልቀም ማለት ይሄ ነው። ህብስተ ሕይወት ኢየሱስ ክርስቶስ ከኛ ጋር መኖር ሲገባው ፍርፋሪ እየለቀምን የተራብን ማለት እኛ ነን። ከምንጭ ተቀምጠን መጠማት ማለት ሲህ አይደል? ይኸው ከለባትኒ ጓይ በሉ ውሾች ፍርፋሪ ነው የሚለቀው። ፍርፋሪ ለቃሚ ማለት ታምራት የሚለቅም ምልክት የሚለቅም የጤና ፍርፋሪ ፈልጎ ክርስቶስ ስለወደደኛ ዳነ። ጳውሎስማ ስለታመመ ጠላው፣ ጴጥሮስ ስለታመመ ጠላው፣ ሙት ስላል። ስለዚህ ወገኖች ነገን ጨርሰው ቢበቃን ይሻላል። ያስተማረን እግዚአብሔር የተመሰገነ ይሁን። ሃይማኖታችን በችግር ከመለወጥ ይሰውረን። ወስብሐት ለእግዚአብሔር። ይቆየን።